እና እኔ ምን ሊያሳይ ነው ብዬ ስጠብቅ የተደበቀ ነገር ሲል ያመጣ ነው ብዬ ስጠብቅ ቆይ ላሳያችሁ ቪዲዮ መረጃ ላይ ብሎ የማንን የሚያሰማው የኤርሚያስን ቪዲዮ እኔ የተናገርኩትን ከዛሬ 6 እና 7 8 ዓመት በፊት የተናገርኩትን እና ከዛ አንተ ስትናገር ጽድቅ እኔ ስናገር በደል የሚሆነው ብላለ ምንድነው ጽድቅ ምንድነው በደለኛ ብያልኩ አዲስ የምታወጣው ዘርግፉላቸው እያልክ የምትጠራቸው በህልም ውስጥ ቁጭ ብላ ያየሁትን ሰዎች ሁሉ ሰብስብ ነገ ተነጎዳያ ማለት ነው ንብ ማርን እንደሚከብ ከበቡኝ እኔ ግን በእግዚአብሔር ስም አሸነፍኳቸው ይላል ኦኬ ይሄው ነው ማሸነፊያው ደግሞ ወጥቶ መሳደብ አይደለም መንበርከክ ነው በመንበርከክ እስቲ ያሸንፍ ወጥቶ በመሳደብ አይደለም ማሸነፍ በይቅርታ ነው ማሸነፍ በትህትና ነው ማሸነፍ በአምብልነት ነው የልቤ ቅንነት በልቤ ቅንነት እማነባውን እንኳን ይጥላል ከፈለክ ማለት ነው በያው ጌታ ፊት ሰዎች ላይ በክፋት አልሄድም በምቀኝነት አልሄድም በተንኮል አልሄድም በመሰሪነት አልሄድም ማናችሁ ምን እንዲና ያታደርጉት መተኔ ፊት ባጭበርባሪነት አልሄድም በወሮ በላነት አልሄድም እኮ ነው በየመለ በጽድቅና በቅድስና እግዚአብሔር በሰጠኝ ጸጋ እምሄድ ሰው ነኝ ዝም ብዬ ባባ ደፋር ምን እንደሚባል አይደለም ታው አይደለም በጽድቅና በቅድስና ኑሮ እግዚአብሔርን በመፍራት ምኖር ሰው ነኝ ኦኬ ገንዘብ ሳጣ ቀጥታ መጥቼ ምጠይቅ ሰው ነኝ ስታመም አሳክሙኝ ብዬ የምል ሰው ነኝ ያኔ በነርቭ ህመሜ እንኳን ስትቀልድብኝ ስታሾፍብኝ እንኳን አልተናገርኩም መርዘን ስትታፋስ ሰደኝ ዘመነ ያልኩ አሁንም ሳልደርስብህ አምላኬ እግዚአብሔር ከወር በፊት ያሳየኝን እዚሁ ፊት ለፊት ገለጥከው ይሄው ሕያዋን ምስክሮች አሉ ከወር በፊት ለተናገርኩ ኢየሱስ አባቴ ያመፀኞችን ሐሳባቸውን ጉባኤያቸውን ምክራቸውን ሁሉ ቀድመህ ታሳያለህ ኢየሱስ ጌታዬ በልቤም በጉልበቴም ተንበርክኬ ሰግድልሃለሁ ለበበሉ ኢየሱስ ከሌለህ ሕይወት የለም ማንም ሁን ማንም የትኛውም ሃይማኖት ውስጥ ተጣላል በየትኛውም የሃይማኖት ጥላ ታዛስር ሁን ኦርቶዶክስ በተባለ ሃይማኖት ውስጥ ስላለህ የዘላለም ሕይወት አለ ማለት አይደለም ጴንጤ በሚባል ሃይማኖት ውስጥ ስላለ የዘላለም ሕይወት አለ ማለት አይደለም ካቶሊክ በሚባል ሃይማኖት ውስጥ ስላለ የዘላለም ሕይወት አለ ማለት አይደለም የዘላለም ሕይወት በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው ልጁ ያለው ሕይወት አለው ይላል የእግዚአብሔር ልጅ የሌለው ሕይወት የለውም ይላል 4 ነጥብ አሁን ብዙዎቻችሁ የሞቱ ዘመዶቻችሁ ሁሉ ጭምር ስለሚላችሁ ነው የሚነዝራችሁ ይሄ እኔ አባቴና ያጎቴን ነገርኩ ምን ታመጣ ነገ ወንድሞቼና እህቶቼ ቢሞቱ በጌታ ካልሆኑ ሲኦል ነው የሚገቡት ወይ እንዴት እንደዚህ ይባላል እንደው ባልትም ለሐዘንተኛ ብራዘር ሐዘንተኛውን አልቅሰና አጽናናዋለን ለቀረው ትውልድ ግን እንዳይጠፋ ሳትሞቱ ኢየሱስን ሳታገኙት አትሙቱ ብለን ሰብካለን ለዚህ ነው ዮኒን ለማብሸቅ ብዬ አይደለም የእንዳልክዬን ጽሑፍ ላይክ ያደረኩት ዘመኔን የሰጠውበት ወንጌል ስለሆነ ማለት ነው ኢየሱስን ሳታውቁት ምን አትበሉ አትሙቱ ቫይራል እናወጣዋለን ይሄን ቃል እንደው ለምን እኔ ዘመኔና ልጅነቴን የሰጠውበት ወንጌል ስለሆነ ከዮኒ ጋር ልክ ከንትና ጋር ለምን ልጋባለሁ ወንድሜ ነው ክፉ ቃል ተናግሮኝ አቅም ነኝ በውስጥ እኔም ተናግሬ አላውቅም ከወር በፊት ጌታ ሳየኝ ትናንት እሳቱን ለመለኮስ ፈለገ ማለት ነው ለምን ኤርሚያስን ጨፍጭፎ ኤርሚያስን መጥቶ ከወር በፊት ሰድቧቸው ተሰዳድበው ሁሉም ኦርቶዶክሳውያን ፒቲሽን አስፈርመው ፔጁን ሊያዘጉበት በነበረው ላይ ማለት ነው በሱ ላይ የተቆጡትን ቁጣ ፍቅር ለመመስረት ምንም ሳልበድለው ትናንትና ስገባ አይታችኋል ፊቱ እንዴት እንዳደረገው አናትህን ነው የምሰነጥቅ እኮ አለኝ ምንም ነገር ሳይደለው ከተኛውበት ተነስቼ እኮ ነው ፔጁ የመጣሁትኝ ሰዎች ሲልኩልኝ አልበዛም አለ ዮኒ ማኛ ናቅረብና እኔ ፊት ቀርበህ ኦርቶዶክስ ፊት የተናገርኩት በዛ ብሎ የሚለውን አንድ ተናገር አንድ አልኩ ከንፈሬ ያልበዋል በመረጃ ከሆነ ማለት ነው ያለ መረጃ ግን ከሆነ በስጋ ወኔ ከሆነ ግን እኔ ትቼ ነው ዞር ምለው
በመረጃ ግን ከሆነ አልኩ በመረጃ ከሆነ ካሜራ ከፍቼ ግዕዝ ከአማርኛ እያመጣሁ ብቻህን ሆነህ ዘማርያም ዘገብርኤል ዘመሐመድ ደግፉኝ ቀፉኝ የሚባል ነገር የለም። ምኑ ነው የበዛው? ያለ መረጃ እኮ አናወራም። ይህንን ደግሞ ከላይ ያሉት ብፁዓን ሊቃነ ጳጳሳት ሁሉ የሊቃውንት ጉባኤ ሁሉ ጭምር ያረጋገጠው እውነት ነው። ያለ መረጃ ኤርምያስ አበበ አያወራም። እንደ ሕፃን ልጅ እንደ ሰፈር ልጅ እንደ ጎረምሳ በመበሻሸቅ ወንጌል የምታስቆሙ መስሏችሁ ማለት ነው። እኔ በደል አልቆጥርም ብዬ እንጂ በደል አይቆጠርም። በሆነ ጌታ እግዚአብሔር ምሕረት ስላበዛልኝ ኦኬ። ትናንትና ስትጠራቸው ኑ ብለህ የጠራቸው ሰዎች አንዳቸውም አልመጡልም። ስላልሰሙ መስሎ እንዳይመስልህ። ዘማርያም መዝሙረ ያሬድ ብለህ ብትል ቢመጡም ከምናገረው እውነት አያስጥሉህም። አልመጡልህም። ግን አንተ ቤትን ከፍተህ በተናገርክ ቀን ኤርሚን ጥሩት ብለህ ስትል መጣው። የክርስቶስ ልብ ስላለኝ ስለምወድህ ጌታዬም ስለወደደኝ እንደዛ ሰድበኝ በሐዘኔ ላይ ያላግጠ ሶሪ በሐዘኔ ላይ በአብሮ አደጌ በአበበ ጉላት ሞት ላይ ሁሉ ስታላግጥ ነበር። በህመሜ ላይ ሁሉ ስትቀልር ነበር። አልቆጠርኩብህም። ግን ጌታ ኢየሱስ ምስክር እና ኤርምያስን ጥሩት ብለህ ስትል መጣው። ቤትህ ራስህ ተናገርክ። የሰደብኩትን ስድብ እንኳን ሳይቆጥርብኝ ነው ኤርሚ የመጣው አልክ። ትናንትና ግን መዝሙረ ያሬድና ዘማርያም ግን ስጠራቸው አልመጡልህም። ለምን? መጨረሻ ላይ በአብሮ አደጌ ሞት ላይ የቀለዱ ሰዎች እነሱን ጠራቸው፣ ሁለቱን ሰዎች ማለት ነው። ቪዲዮ ልክልሃለሁ በውስጥ መስመር እንዴት እያሉ ያሾፉ እንደነበረ እንደነኛ አይነት ዱርዬ ሰብስበህ በህልም ውስጥ እንዳየው እንደዛው እንትን ልትል ስትፈልግ አየው ማለት ነው። ለካ እንዲህ ነው። ኤርምያስ ቅንና የዋ ስለሆነ ልትጨፈጭፍ ትችላለህ። ዓመት ሙሉ ስደብ ወይ ፍንክች ይችላል። ሸብረክ አልልም። በሲኦል ያለ ሰይጣን በነቂስ ቢወጣ በዓለም ያላችሁ ሰዎች ሁሉ ብትደራጁ ቅዱስ እግዚአብሔር አብ ካልፈቀደ ከራሴ ጸጉር ላይ አንዲቷን አትነቅሏትም። አንዲቷን አልኩ። በማታ ምና ነው ኤርምያስ የጠራኝ የቀራንዮው ንጉሥ የእግዚአብሔር ልጅ ኢየሱስ ክርስቶስ። በምን ይመካለሁ? ገንዘብ አለኝ ብዬ በገንዘብ አልመካም። ያላቸውም ሰዎች አልተመኩበትም። የተመኩበትም ወደ መቃብር ነው የወረዱት። እውቀት አለኝ ብዬ በእውቀት አልመካም። መመኪያዬ ግን ጌታ ኢየሱስ ነው። የቅኖች አምላክ ኦኬ። ማንም እየመጣ እኔ ላይ አፈን እየከፈትክ የፈረሰው ገጽታ ግንባታ ለመገንባት ብለህ በጴንጤም በኩል በዚህም በኩል ሁሉ መጥቶ ኤርምያስ ኤርምያስ ይላል። ስከፍት ከእንቅልፌ ስነቃ ኤርምያስ በዚህ ወጣ አልበዛም ወይ ምናምን ነገር ጥሩት ምናምን ነገር ዘመሐመድ ዘማርያም ምናምን ነገር ብሎ ይለኛል። ስለዚህ ወንድሞች ትናንትና ከዶክተር ሻውል ጋር ተደዋውለን ዮኒ ገብቶ አውርተናል። ኦኬ አናትን ነው መሰነጥቅ ብዬ ባልኩ ላይ ይቅርታ ጠይቃለሁ ምናምን ነገር ብሎ አለ። ቪዲዮን ግን ግቡና ይዩት። እኔ ትናንትና ቤቱ ስገባ በምን አይነት እይታ እንደታይ ጥርሱን እንዴት እንዳደረገ አይኑ እንዴት እንዳደረገ ማለት ነው። ምን ሆነህ ነው አልኩት። እኔ እውነት እኮ ማለት ነው ከእንቅልፌ ተነስቼ ማለት ነው በአገር ሰላም ወንድሜ ቤት የገባው መስሎኝ ያንን ህልም ግን ሳረሳ ማለት ነው ወንድሜ ቤት በቅንነት ተመጣባለው። የቅኖች አምላክ እግዚአብሔር ግን እኮ አልኩ ጉባኤያችሁን አመፀኞች ብትሆኑ ዮኒ ማኛ ብትሆን ፓስተር እንትና ብትሆን የቅኖች አምላክ በማደሪያው ያለ አምላክ ውጣና ስበክ ያለኝ አምላክ ጠዋት ተነስቼ ስለማተርፈው ትርፍ አይደለም እማስበው፣ ስለ ስራዬ አይደለም ማስበው፣ ጌም ተጫውቼ ስንት ሰው ገንዘብ ይሰጠኛል ብዬ አይደለም ማስበው፣ ሰብስክራይቤን አይደለም የምቆጥረው። ብራዘር ጠዋት ተነስቼ የማስበው የጌታን ምሕረትና ቸርነት ጌታ እኔን እንዴት እንደወደደኝ ህዝቡን እንዴት እንደወደደ ኢየሱስ ይወዳችኋል፣ ኢየሱስ ያድናችኋል ብዬ ለመስበክ አንድ ሰው ወደ እግዚአብሔር መንግስት እንዲጨመር ይሄን ነው እኔ ካሰላውም የማሰላው ከደመርኩም የምደምረው ካባዛውም የማባዛው ማለት ነው። እያንዳንድህ ወደዚህ ወደ ቲክቶክ ስትመጣ የአስልታችሁ የምትመጡት ነገር አለ። 10 ሰው ቢያያችሁ እዚህ
ቁጭ ብላችሁ ማታወሩ ሰዎች ናችሁ። ቤቱን ዘግታችሁ ትወጣላችሁ። 10 ሰው አነሰብን ብላችሁ ማለት ነው። ሰው ሲደብቅ ትጮኻለህ፣ ሰው ሲያንስ ግን ጭጭ ትላለህ፣ የምትናገሩት ነገር ስለሌለ። ዮኒ ማኛ በመጽሐፍ ቅዱስ ትምህርት አልከኝ፣ ጌታ ኢየሱስ ምስክር ነው። ናቀኝ እንዳትለኝ፣ ዘሮችን አሰልፌ ያስተምራለሁ። ብሉይ ኪዳንም አዲስ ኪዳንም ማለት ነው። ናቀኝ እንዳትል፣ ናቀኝ እንዳትል፣ ዘሮችን አሰልፌ ያስተምራለሁ። ኦኬ፣ ይሄ የተረጋገጠ ስለሆነ ዓለም ያየው ያወቀው ስለሆነ ሕዝቤ ከተያዘበት ስርዓት ውስጥ እንዲወጣ ብዬ ነው። እኔ ጋር ለድርሳናት እግዚአብሔርም ዓላማ ስላለው አየ እሱ ሲመታ ነው ሰው ወደ መጽሐፍ ቅዱስ የሚመጣው። ልክም ነው፣ ልክም ነው። ቤተክርስቲያኒቱ ማረጋግጣለች። አዎ መጽሐፍቶቻችን ጥራት ይጎላቸዋል ብለዋል ብፁዕነታቸው። ለእኔ በቂ ነው ብዬ አልልም። ሕዝቡ መዳን አለበት። ሕዝቡ እንዲድን መጽሐፍ ቅዱስ ማንበብ አለበት። በደመ ነፍስ የምትንቀሳቀስ ጴንጤ መጽሐፍ ቅዱስ ማንበብ አለብህ። የቸርች ደንበኛ የሆንክ ዝም ብለህ የምትመላለስ ወጣ ገባ ብለህ የምትል አቋም ያዝ፣ አቋም ያዝ። የጽድቅ አቋም ይኖርህ፣ የጽድቅ አቋም ይኖርህ። ስለዚህ እንዳንድ በዚህ 10 ዓመት ውስጥ ገድላት ድርሳናት ላይ ገድላት ድርሳናትን በእግዚአብሔር ቃል አበጥሮ አፈር ደቼ አስግጦ ማለት ነው በመረጃ እንደተናገረ ሰው ተሳክቶልኛል። እኔ የተናገርኩትን ብፁዕነታቸው ትክክል ነው፣ ጥራት ይጎላቸዋል መጽሐፍቶቻችን ብለዋል ብፁዕ አቡነ ማትያስ። ዮኒ ማኛ ሳይሰድበኝ ቀርቶን በእኔ ዘመናት ሰድቦኛል በዚህ ጉዳይ ላይ። አሁን ምን ያርጌው ነው ወንድሜ እያልኩት ከእንቅልፌ ነቅቼ ትናንትና ሳናግረው እንደዛ ገብቶ አልበዛም አንተ ምናምን ነገር ብሎ አይኑን ቪዲዮ ላሳያቸው ወንድሞች ናቶች ግቡና ይዩት። ምን አደረኩት? በግል ተናግሮኝ እኔ በውስጥ አንድ ቀን እንደዚህ አሁን በጌታ ኮነ ማለት ነው አሳጅኛው አላቅ አሳጅኛው አያቅ። አንተ ቀጠሮ የምትይዝልኝ አንተ ቀጠሮ የምትተውበት ምክንያት የለም ብራዘር። ኦኬ እኔ እግዚአብሔር መንፈስ ሰምቼ የምናገር እግዚአብሔር መንፈስ ሰምቼ የምወጣ ምገባ ነኝ። ምን አደረገ ይሄ ህዝብ? ዮኒ ማኛ የትኛው ቤተክርስቲያን አባል ነብዬ ብለህ የትኛው ትለኛለህ? አንድም የትኛውም ቸርች አባል አይደለም። አሁን ቸርች ውስጥ ግባና ዮኒዬ ተማር ነበር የነገርኩ። አሁን ልክ አንተ ጴንጤን በቃ ሙሉ በሙሉ ዘቅዝቀህ የምታውቅ በአሜሪካ በካናዳ በአውሮፓ በአሜሪካ ያሉትም ሁሉ ዘብ እያንዳንዳቸውን ኑና ዘርግፉላቸው ብለህ መትለው ኦርቶዶክሳውያን መጥተው የሚዘረግፉት የኛ ጉድ የለም። ዮኒ ማኛ መጥተህ የምዘረግፈው የኛ ጉድ የለም። እኛው የዘረገፍኑን የምናገር ያለብንን ያወጣኑን ነው። የኔን ቪዲዮ እያሰማህ ነው የተናገርከው። መረጃ ስታቀርብ የኤርሚያስን ቪዲዮ ነው። በኤርሚያስ የምትቃወመው ኤርሚያስን ነው። መረጃ ግን የምታቀርበው የኤርሚያስን ቪዲዮ ነው። እሱ የተናገረበትን በዛ አንተ በምትናገርበት ጉዳይ ኤርሚያስ ቀድሞ ከስንት ዓመት በፊት ተናግሮበታል። ሃሌሉያ! ጽድቅ ያዋጣል። አቴንሽን ፍለጋ ማለት ነው። 836 ሰዎች አላችሁ። በጌታዬ ስም ልለምናችሁ ውጡ። አሁን ከዚህ ቤት ለአንድ ሰው ነው ወንጌል ሰብካለሁ። አንድ ሰው ብቻ ይቀር። ውጡ። እዚህ ገስት ላይ ያላችሁ ሰዎች በሙሉ የአባቶች አምላክ ምስክር ነው። ተጸጽቼ እኮ አይደለም። ሂዱ፣ በሙሉ ውጡ ከዚህ። ኤፍሬም በሙሉ ወንድሞች እህቶች ሂዱ። ትታችሁት ኤርሚያስ ጭር ይልብኛል ብዬ አንደበቴን ምን አለበት በዘጋው ብዬ አይደለም። በጌታ ወንድሞቼ ናቸው። አሁን ምንም አልበደሉኝም። ኤፊዝ ያሉ ወንድሞቼ ናቶቼ በሙሉ እዚህ ያሉት ማለት ነው። ሂዱ ትታችሁኝ የወንጌል አማኞች። አንተ አልሰማህም ብለህ ስላልክ የእግዚአብሔር የሚሰማኝን ትውልድ አያመጣም ማለት አይደለም። ሰምቼና አይቼ ነው የወጣሁት እኮ ነው ብዬ የምልህ። ጥሪ ደርሶኝ እኮ ነው እዚህ ማወራው ነው ብዬ የምልህ። ያውም የመለኮት ጥሪ ጊዜና ምንድነው ተገጣጥሞልኝ ትውልድ እየሰማኝ አይደለም ብራዘር። እግዚአብሔር መንፈስ ቅዱስ ማለት ነው። አናፋችሁ እኮ አንዳንዶቻችሁ መታችሁ ኤርሚያስ መጽሐፍ ቅዱስን ብሉይና አዲስ ኪዳን በጣም ብዙዎች የወንጌል አማኞች ሁሉ ፎክራችኋል ከዚህ በፊት። ና ግባና እኮ ግጠም ብያለሁ። በተለይ ብሉይ ኪዳን ላይ ማለት ነው
ለምን? አዲስ ኪዳን መጽሐፍት ቀላሎች ናቸው። ከአዲስ ኪዳን ከፈለክ ራእዩን ኮሜንታሪ ሳትይዝ የኦክስፎርዱ ዩኒቨርሲቲ መምህር እንዲህ ብለዋል ብሎ የሚል ኮሜንታሪ ሳታነብ ና ራእይን እስቲ ግጠም 22ቱን ምዕራፍ። ካሜራ ትከፍታለህ፣ እኔም ካሜራ ከፍታለሁ። ምንም ማስታወሻ ደብተር አንይዝም። ተተረጉመዋለህ፣ እኔም ተረጉመዋለሁ። ምዕራፎች ይሰጡናል። ያለ ኮሜንታሪ የቆምክ ትውልድ ደግሞ አሁን መተህ ታወራለህ እንዴ? ብሉይ ኪዳን ላይ አቅም ብለህ ካለ አለኝ ካልክ ታናክ ላይ ማለት ነው። ደሞ ንቃታቸው ማለት ነው። እስቲ አንድ ቀን ስለ ኢየሱስ ክርስቶስ ስለ ኦርቶዶክስ አትረ ኢየሱስ አይሁዳውያንን ሁሉ ተናግሮ ነው ወንጌል የሰበከው። የአይሁዳውያንን የሐሰት ትምህርታቸውን አፈርደቼ እያስጋጠ ነው ጌታ ኢየሱስ ወንጌልን የሰበከው። ጳውሎስስ ቢሆን አዎ የሙሴን ሕግ መገረዝን የሙሴን ሕግ መገረዝን የሚመጻደቁበትን አይሁዳውያን መገረዝም አለመገረዝም አይጠቅምም ብሎ አፈርደቼ አስግጦ ነው የሰበከው። የአይሁድን ትምህርት የሰው ስርዓትን ትምህርት ተቃውሞ ጳውሎስ ኢየሱስ እንዴ ማርቆስ 7ን አላነበብ? በእርግጥ የት ያነባሉ ወንድምዬ? እንትን እኮ ነው የነ ቶሎ ቤት ግርግንዳው ሰንበሌጥ እንደሚባል አይነት ማለት ነው። የት ያነባሉ? ጌታ ኢየሱስ የአይሁዳውያንን ትምህርት እንደተቃወመ ስንቶቻችሁ ታውቃላችሁ? የሰው ስርዓት ትምህርታቸውን እንደተቃወምባቸው ስንቶቻችሁ ታውቃላችሁ? ለምሳሌ አንዷን ብቻ ልጥቀስላችሁ። ደግሞ ኤርምያስ መጽሐፍ ቅዱስ አያውቅም ይላል እንዴ? ጋራዥ እንደገባ መኪና ነበር ፈታትቼ ለብቻ ማስቀምጥህ ና ተርጉም ብዬ ብልህ። ማቴዎስ ወንጌል መጽሐፍ ምዕራፍ 12 ላይ ምንድነው የሚለው? ጌታ ኢየሱስ ክርስቶስ እዛ ጋር በሰንበት መካከል እሸት ቀጠፉና ደቀ መዛሙርቱ በሉ አይደል? ይህንን ማድረግ በሕጉ ተፈቅዷል ወይ? አልተፈቀደም። በሰንበት ቀን መንገድ ስሜር ተፈቅዷል ወይ? አልተፈቀደም። ለምን ሄደ ኢየሱስ እኛም አምላክ መሆኑም ጭምር ስለተጻፈልን አውቀን ነው ጭጫል ነው እንጂ አምላክ መሆኑ ባይጻፍልን ኖሮ እና አምላክ ባይሆን ኖሮ ኢየሱስ እዛ ጋር መሄዱ ትክክል አልነበረም ማለት ነው። ግን የሄደው አምላክ ስለሆነ ነው ማለት ሕግ ሰጫችን ስለሆነ ራሱ ሄደ። እሱ ሲሄድ ደቀ መዛሙርቱን ማስከተላቸው። እነ ጴጥሮስ ስለምን ሄዱ? ተከተሉኝ ብሎ ስላላቸው። ደግሞ ትጮኻለህ እንዴ? ክፍሉን እንኳን በትክክል አንብብ ተብሎ የሚባል እኮ እንኳን ሊተረጉም ቀርቷል። አንብብ ተብሎ ይባል በተ ምናምን ነገር ብሎ የሚል ሰው እኮ ነው መጥቶ አንተ ብራዘር የገጠር ሰው ነኝ ብዬ ስለ የገጠር ሰው ነኝ፣ ቆንጆ የገጠር ሰው ማለት ነው። ነገር የማይገባኝ ገሪባ መስሎ ከሆነ ተወሱን ተዋልኩ። ልደታ ከምባታ ተወለድኩ ብለህ አትበለኝ ብራዘር። ካሳንቺስም ተወለድ የትኛውን ቦታ። እኔም አርሲ ክፍለ ሀገር ውስጥ ነው የተወለድኩት። ቆንጆ የኢትዮጵያ ባል ሀገር ነኝ። ግን አሁን በክርስቶስ ኢየሱስ ጸጋ በሆንኩትን ነው የሆንኩት። ልብ በሉ። ጌታ በዛ መካከል አለፈ። ደቀ መዛሙርቱም አለፉ፣ እሸት ቀጠፉ እና በሉ። ጌታም ዝም አለ። እኮ ብዬ እንድል ያ በመካከላቸው በነ ጴጥሮስ ፊት ሄደ የነበረው ጌታ መሆኑን እነ ጴጥሮስ ስለጻፉልኝ ነው። ጌታ መሆኑን ራሱ ያወቅኩትኝ። በብልሃት የተፈጠረውን ተረት ሳንከተል የእሱን መምጣት አስታወቅናችሁ ይላል ጴጥሮስ በመልእክቱ ላይ። በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በተራራው በመጣለት ሰዓት ላይ ከእግዚአብሔር አብ ክብርና ምስጋናን ተቀብለዋል። ይህም ድምፅ ከተራራው ላይ ሳለን ይህም ድምፅ ከሰማይ ሲወርድ ሰማን ይላል ጴጥሮስ በመልእክቱ ይጻፈው። አኮላትፌ ከተናገርኩት ሂዱና አንብቡ ጴጥሮስ መልእክት ላይ። ጌታዬ ለዘላለም ስም ይባረክ። ስለዚህ ጴጥሮስ የነገርከን በብልሃት የተፈጠረውን ተረት አይደለም። አዎ በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው የሚል ድምፅ ከሰማይ ሲወርድ ሰማን። ይህን ድምፅ ሰማን፣ እኛም ጻፍ ነው አለ። ቴንኪው መንፈስ ቅዱስ። ስለዚህ ከጴጥሮስ ፊት ሄደ የነበረው በእርሻ መካከል እሱ ማለት በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው የሥላሴ ሁለተኛው አካል የሆነ
በሲና ሕግን የሰጠ ሙሴን ለነብይነት የጠራ ሌሎቹንም ነቢያት የጠራ ለካ የአባቶቻችን አምላክ እግዚአብሔር ነው። በሰንበት አትሂዱ ብሎ ከካህናት በስተቀር ወደ ቤተ መቅደስ እንዲሄዱ ርኩሰት እንዳይሆንባቸው አንድ፣ ሁለተኛ እንስሶቻቸው በሮቻቸው ወደ ጉድጓድ ውስጥ ቢገቡ ሄደው እንዲያወጡ እሱም ኃጢአት እንደማይሆንባቸው የተጻፈው ዘዳግም ላይ እሱን ሕግ የሰጠ ጌታ ነው ለካ እዚህ እርሻ መካከል ያለው። የኔ ትሁት፣ የኔ ትሁት፣ የኔ ዋህ፣ የኔ ጌታ ባለ ግርማው ኢየሱስ ከኔ ጋር ስላለ ደስ ይለኛል። አመፀኞች ይደራጁ፣ አንተ ስላለ ትበትናቸዋለህ። ምክራቸውን ስንፍና ታደርጋለህ። የአኬጦፌልን ምክር በባሪያህ በዳዊት ላይ የተመከረውን ምክር ከንቱ ያደረግክ አባዬ፣ ከንቱ ያደረግክ አባዬ። ምንም የለኝም፣ ምኔንም አልሰጠህም፣ ምስጋና ግን አለኝ፣ እንባ ግን አለኝ። አንተ በሰጠኸኝ በፊት ጸልያለሁ። ዘራቸው ትውልዳቸው ይባረክ፣ መልካም ነገር ይገጥማቸው። ግን በክፉ የመከሩብኝ ሰዎች አንተ አይተሃል። በየቤታቸው የቤት ሥራ በዘመናቸው በመንገዳቸው ላይ ቤት ሥራ ትሰጣቸዋለህ። በድያቸው ደርሽባቸው አይደለም። በግል ሚስቶቻቸውን፣ በግል ልጆቻቸውን፣ በግል ሀብታቸውን ነክቼ አይደለም። አንዳቸውም በእኔ ላይ ቅንጣት ነገር የሚያንሱት የለም። ተሰብስበው የዛሬ ወር አካባቢ አሳይተኛል። በዚህ ስብሰባ ውስጥ ወንድሜ ዮኒ ማኛን ሁሉ ጭምር አሳይተኝ ነበር። እሱ ለኩሶታል፣ እሱ ጀምሮታል። አዎ ጌታዬ እንዳሳየኝ ልክ እንደዛ ሆኗል። ሕያዋን ምስክሮች እዚህ አሉ። እኔ አሁን እሱን እንዲና እንደዚህ ብዬ የምናገርበት የለም። ለሚሰድበኝ ስድብ፣ ለሚናገረው የመርዝ ቃል እኔ የምናገረው የለም። አካል በሆነች በክርስቶስ ቤተክርስቲያን ላይ ያለ በደላችን በደል ለመስጠት ፈልጎ ክፉ ነገር ተናግሯል። ለእሱም ለልጆቹም ለሚስቱም መልካሙን እመኛለሁ። ጌታዬ ኢየሱስ ግን አብረውት የተሰበሰቡ አመፀኞችን ሁሉ ይዟቸው የተሰበሰቡ በቅርብም በሩቅም የነበሩ ሰዎች አሉ አብረውት። እነሱን ሁሉ አይተሃል። የጌታዬ እናት ማርያም እንደ ጸለየችው በፊት እጸልያለሁ። ትዕቢተኞችን በልባቸው ሐሳብ በትኗል፣ ገዢዎችን ከዙፋናቸው አዋርዷል ብላ እንዳለች እግዚአብሔር ሆይ ጉባኤያቸው ይበተን፣ የትዕቢተኞች ጉባኤ ይበተን፣ ቃላቸው ስንፍና ይሁን። አንደኛው ከአንደኛው ጋር ሲነጋገሩ ላይግባቡ፣ ቅኑን ሰው በመረባቸው አጥምደው እሱን ገለው እነሱ ለመታወቅ የሚፈልጉትን አካሄድ አንተ አይተሃል። እግዚአብሔር ሆይ ክፉ እንዲደርስባቸው አልጸልይም። አንተም እንደዛ አላስተማርከኝም። በውስጥ የተቀበልኩትን መንፈስ እንደዛ አለን። አንዳንዶቹም ወንድሞቼ ናቸው ከራሱ ከዮኒ ማኛ ጀምሮ። ኦኬ፣ በማላቀው ሰልፍ ግን ተሰልፈውብኛል። ባልበደልኩት ነገር ግን ይጮሁብኛል። ለጩኸታቸው መልስ ራስ ጌታ ኢየሱስ እንድትመልስልኝ፣ ሙግቴን የምትሟገት የዳዊት አምላክ ከማደሪያ እንድትነሳ በቤታቸው የቤት ሥራ ስጣቸው። ክፉ ግን አይግባ በቤታቸው። በመንገዳቸው የቤት ሥራ ስጣቸው። ቃላቸው ከቃላቸው ጋር አይስማማ። አሳይተኛል። ራሱን ገልጧል። ዮኒ ማኛ አሳይተኛል። ትናንትና ለእርቅ ምናልባት ብዬ በሚል ተናግሬያለሁ ከወንድሜ ከዶክተር ሻውል ጋር። እሱ ግን አልፎ እኔም ብቻ አይደለም አካል የሆነች ቤተ ክርስቲያንን መኖራችንን ከማይፈልጉ ሰዎች ጋር ቁጭ ብሎ በደም የገዛውን ሕዝብ እያዋረደ እየመታ ዝናና ክብርን ለማግኘት ፈልጎ ከሆነ አላቅም። ልብን የምታውቅ አንተ ነህ። እኛ ጴንጤዎቹ ጋር በፒቲሽን አስፈርመን ብለን አንልም። የምንወደው ወንድማችን ነው። የምንወደው ኢትዮጵያዊ ሰው ነው። ፒቲሽን በማስፈረም ብለን ፔጅ አናዘጋም። በክፋት አንሄድበትም። ከፈለግን ፔጅ እንሰጠዋለን። እኛ ጋር ጌታ ኢየሱስ ያንተ ሕዝብ አይደለን? እኛ ጋር እንባ አለ፣ እንባ አለ፣ እንባ አለ። ወንድሜ ዮኒ ማኛ ይሄ ሁሉ ሕዝብ እየሰማ እነግርሃለሁ። ሰው አያልቅስብህ። እሺ ሰው አያልቅስብህ። ሰው ነው ያልኩ፣ ጴንጤ አያልቅስብህ አይደለም ያልኩ። ሰው አያልቅስብህ፣ ሰው አያልቅስብህ። ወንድሜ ልጆች አሉ፣ ሚስት አለ። ሰው አያልቅስብህ። በጽድቅ ጉዳይ ከሆነ ኦኬ ችግር የለውም። በግፍ ግን ሰዎች አያልቅሱብህ። ሙስሊም ይሁን ኦርቶዶክስ፣ ጴንጤ ይሁን ማንም ሰው ነው ያልኩት። በእግዚአብሔር መልክና ምሳሌ የተፈጠረ ሰው አያልቅስብህ። አንተ ወጥተህ
6 እና 7 ሰዓት ላይቭ ላይ ተቀምጠ ልትሰድበኝ ትችላለህ። ምንም አላደረኩም። ምንም ዮናስ ሙሉነህን የሚጎዳ ንግግር ቤትህን ሊያናጋ የሚችል ትዳርህን ሊያፈርስ የሚችል አምላክ እግዚአብሔር በሚያውቀው ስማቸውን ስጠራ ስለሰማው እነ ማህዬን እና አማኒን አንተን ስምን ይዤ በጌታ ፊት ከመጸለይ በስተቀር የኤልያስ አምላክ ምስክር ነው። ክፉን አልተመኘውልህም አልመኝልህም። በዘመነ መልካም ይግጠምህ። የክርስቶስ ቤተክርስቲያን ግን ምን አደረገችህ? ማለት ጴንጤ ጋር ጥፋት ሲነገር ነው ወይ ብለህ ቃል እንዴ ጥፋትማ እኔ የምናገራለሁ እሱ አይደለም ያለ ኦኬ እሱማ እኔ የምናገራለሁ። ያሳየኝን ፊት አይተዋል። ትናንትና ዓለም ያየዋል አይቶታልም። አንተ ካሜራ ስለከፈትክ እኔ ከእንቅልፌ እንደነቃው ብዙም ሳልቆይ ነበር የገባሁት። በምን አይነት ድምፅ እንደገባው አይተዋል ሁሉ። ወደኛ ወደ ወንጌላውያን አማኞች እንኳን መተህ ተቀላቅለህ የአንድ ቤተክርስቲያን እንኳን አባል አልሆንክም አይደለም እንዴ? ነው ልክ ጴንጤ ጓዳ ጉርጓዳውን አበጥረህ የምታውቅ ይመስል ምናልባት በተዋራሪ ከሰማው ከግለሰቦች ወይ በሚዲያ ላይ ካገኘው እኛ ከተናገሩን ቪዲዮ ሌሎች ከተናገሩት ቪዲዮ እሱን ይዘህ አሁን በዚህ ያህል መንገድ ለመገለጥ መሞከርህ የማታሸንፈውን ጦርነት ነው የጀመርከው። ለምን መሰለ? ጦርነቱ ጴንጤ የሚባል ማህበረሰብ የእግዚአብሔር ማህበረሰብ ነው። ይሄ ማህበረሰብ ደግሞ አምላክ አለው። ኦኬ አምላክ አለው። ሌላውም በየግሉ በየሃይማኖቱ አምላክ አለው። ከኦርቶዶክሳውያን ጋር የተጣላውን መጣላት ጴንጤን እኛን በመሳደብ አይደለም ከነሱ ጋር እርቅ የምንፈጽመው። እነሱን ስትጣላ እኛን ተመጣና ታሞጋግሳለህ። ከነሱ ጋር ስትጣላ ከኛ ጋር ስትጣላ እነሱን በመሳደብ ከኛ ጋር የመጣረቅ አይነት ነገር። ከነሱ ጋር ስትጣላ ከኛ ጋር የመታረቅ ነገር አድርገህ መተህ እነሱን ተጣልተህ እኛን መልካም በመናገር ለመታረቅ አይነት ነገር ትሞክራለህ። አሁን ደግሞ እነሱን በባለፈው ተጣላህ፣ ከዛስ አሁን ደግሞ እኛን በመጣላት አይነት ነገር እርቅ ልትፈጽም ማለት ነው። እርቅ ከመፈጸም በተናገርከው ነገር ይቅርታን መጠይቃለህ። በእኔ ኦርቶዶክስን በተናገርኩት ነገር ትክክል ባልሆነው ላይ ይቅርታ ሁሉ የተናገርኩበት ጊዜ አለ። ኦኬ በነጥብ ነው እያንዳንዷን ግን በመረጃ የምናገረው። አይበጅም ብራዘር። ከወር በፊት ነው ጌታ ያሳየኝ። ይሄው ህዝብ አለ ከወር በፊት በመካከላቸው ተቀምጠህ የሚያምኑም የማያምኑ ሰዎችንም ይዘህ ዮኒ እውነቴን የምልህ ስናገርም ህልሙን ሰምተህ ሊሆን ይችላል። ያኔ ስም አልተናገርኩም። ያሁን ግን ዛሬ አንተ ከተገለጽ ስም እናገራለሁ ማለት ነው። መካከላቸው ቁጭ ብለህ በኃይለኛ አመታት ሊመቱት ነው እያልክ ስትናገር አይ ነበር። ይሄው ልዝ ምስክር አለ እዚህ። ኦኬ አንተ ምናልባት ብዙ ህዝብ ይሰማኛል፣ ብዙ ህዝብ ያደምጠኛል ብለህ በመናገሬ በመሳደቤ እንደዛ ብዙ ሰው ያደምጠኛል ብለህ ካልክ፣ በዚህ ኤርምያስን አሸንፈዋለሁ ብለህ ካልክ፣ እውነት ልንገርህ ኢየሱስን ይዤ አንተ አታሸንፍም። በስድብ ልታሸንፈኝ ትችላለህ፣ በመሳደብ ልታሸንፈኝ ትችላለህ። እኔ ግን በፍቅር አንበረክካለሁ ማለት ነው። ዝም በማለት ግን እስክትደነቅ ድረስ የክርስቶስን መልክ አሳያለሁ። በህልም ውስጥ እንዳሳየው ምንም ሳላረግ ጠዋት ተነስቶ ፔጅ ላይ የመጣ ወንድም ላይ አፈጠጥክ። እሱን እንኳን ሳልቆጥርብህ ትናንት አወራን። እሱ አልበቃ ብሎህ አሁን ቅድም ቤት ከፍተህ ስትሳደብ ነበር። እንወድሃለን። ጌታንም ትተህ ወደ ኦርቶዶክስ ለመመለስ ከሆነ ዌልካም ማነው በሰላም ግባ ትችላለህ። ጸንተህ ከቆምክ ግን በጌታ መንግስት ውስጥ ለእግዚአብሔር የምትጠቅም ሰው ትሆናለህ። ኦኬ
ዮኒ ግን ምነግርህ ብዙ ሰው ግን እንባ አለብህ። የብዙ ሰው እንባ አለብህ ማለት ሰዎችን በቃላት እየጎዳ ቅኖችን በቃላት እየጎዳ ሰዎችን ነው ያልኩት። አጠቃላይ እንዳይመስልህ ይሄ ሁሉ ህዝብ ሲሰማህ እንዳይመስልህ። እንባ ልብ በሉ፣ እንባ በጣም መጥፎ ነው። እኛ ሰዎች ካለቀሱብን የማይበጀን ይመስለን ገንዘባቸውን ስንወስድባቸው ምናምን ነገር ይመስላል። ኖ ኖ ኖ ኖ ኖ ኖ። የሰዎችን ታሪክ ዮኒ ማኛ የሚያበላሸው የኔ ታሪክ የለም። እኔም የማበላሸው የዮኒ ታሪክ የለም። የሰውን ታሪክ ለማበላሸት እግዚአብሔርም አልጠራኝም። ኦኬ ኖ ለዚህ አልተጠራንም። አንዳችሁ የሰውን ታሪክ እናበላሻለን ብላችሁ የምትሉ ሰዎች ብራዘር አንተ አበላሻሉ ብለህ በቅኖች ላይ እጅን ስትዘረጋ እግዚአብሔር ያንተን የሚያበላሹ ይልክብሃል። ጻድቅ አምላክ በማደሪያው ላይ አለ። ያያል፣ ይሰማል። በምን ሞቲቭ እንደምንናገር ያውቃል። ለካ ትናንትና ውሸት ነበር ማለት ነው ከዶክተር ሻውል ጋር ስታወራኝ የነበረው። ቤቴን ከፍቼ በወንድሞቼ ቤት ወንድማችንን እንዳትሰድቡት እያልኩ ነበር። በቤኪ ቤት ልንታገሰው ይገባል፣ እንዳትሰድቡት አደል ያልኩት። ቤኪ እዚህ የነበራችሁ ሰዎች ትናንትና ዶክተር ያለ ዶክተር ሻውል እንደዛ አይደል ያልነው አደል ወገኖች? ጸጊ አይደል? አዎ እንዳትሰድቡት። ሰለሞን እንደ ባህር ዳር አሸዋ የልብን ስፋት ሰጠው ይላል። ወንድማችን አይደለም ሌሎቻችን ልንሸካከም ይገባል። ወላጆቻችንን ሲያሳድጉን በትዕግስት እንደሆነ እኛም ልጆቻችንን ስናሳድግ ከሚስቶቻችን ጋር ስንኖር ከባሎቻችን ጋር ስንኖር በቤተክርስቲያን ስንኖር እየተሸካከምን መሆን አለበት። ዮኒን በዚህ ጉዳይ ልንሸከመው ይገባል አይደል? እንዳትሰድቡት፣ በኮሜንትም ላይ እንዳትናገሩ አልኩኝ። እሱ ቤት ከፍቶ ግን የማንንም ኤቲስት ማለት ነው። ሀብታሙ የተባለው ትናንትና ገብቶ ኤቲስት ነው። ኦርቶዶክስ ነኝ አለ፣ ግን ኤቲስት ነው። ራሱ ነው የተናገረው። መጽሐፍ ቅዱስን የማያምን ማለት ነው። መጽሐፍ ቅዱስን የማያምን የመጽሐፍ ቅዱስን እውነተኝነት የማያምን ኦርቶዶክስ አለ እንዴ? የለም። የመጽሐፍ ቅዱስን እውነተኝነት የማያምን ኦርቶዶክስ አለ? የለም፣ የለም። አንተ ቤተክርስቲያኒቱን ስሟን አታጠፋም ብራዘር። የለም፣ የለም። ኤቲስት ማለት የእግዚአብሔር ቃል መጽሐፍ ቅዱሳዊ እውነተኛ አይደለም፣ አላምንም፣ አልቀበልም ማለት። ኦኬ። የኢየሱስን ጥምቀት ትቀበለዋለህ? አዎ። ኦኬ። ኢየሱስ በዮሐንስ እጅ በዮርዳኖስ እንደተጠመቀ ታምናለህ? አዎ። ማን ነገረ ብዬ ስለው ቤተክርስቲያን። ቤተክርስቲያን ከየት አምጥታ? ከመጽሐፍ ቅዱስ። ኦ አላምነውም ብሎ ያለውን መጽሐፍ ቅዱስን ዋቢ አድርጎ ስለ ኢየሱስ ክርስቶስ መጠመቅ ምስክር ጥራ ብሎ ቢሉት ማን ጠራ? ወንድማ ሀብታሙ የፖለቲከኛ ወንድም ማን የጠራው? መጽሐፍ ቅዱስ እውነተኛ አይደለም አለ። ቪዲዮ እኮ አለ፣ የቀዳችሁ ሰዎች አስቀምጡት። መጽሐፍ ቅዱስ እውነተኛ አይደለም አለ። ኦኬ ነው። አዎ። ኢየሱስ ግን እንደተጠመቀ ታምናለህ? አዎ። በማን እጅ? በዮሐንስ እጅ። የት? በዮርዳኖስ። ማን ነገረ? ቤተክርስቲያን። ቤተክርስቲያን ጌታ መጣችሁ ከመጽሐፍ ቅዱስ። እንዴ እንዴ! መጽሐፍ ቅዱስ እውነተኛ አይደለም ብለህ የመጽሐፍ ቅዱስን ምስክርነት ቤተክርስቲያን ነገረችን ብለህ እሱን ዋቢ አድርገህ ታመጣለህ? ይሄ እኮ ኦነግና ሸኔ ከፋኖ ጋር እንትን ብለው ብልጽግናና እንትና ከእንትና ጋር እንትን ብለው ምን ብለህ እንደምታወራው ወሬ አይደለም። አይደለም አይደለም እኮ ነው የምልህ። እሺ ዝም ብሎ እንደዚህ አይወራም፣ እንደዚህ አይወራም። ሀብትሽ እንደዚህ አይወራም። እሺ እንደዚህ አይወራም፣ እንደዚህ አይወራም። እንዴ ምን ማለት ነው? ልንገርሽ እንደ ምሳሌ አድርጌ ራሱ ጥሩ ምሳሌ ስለሆነ እንጂ ምን ምሳሌ ያስፈልገው? የጥምቀት በዓል አከባበር መጽሐፍ ቅዱሳዊ ነው?
አዎ መጽሐፍ ቅዱሳዊ መረጃ አለ። አይ መጽሐፍ ቅዱስ ላይ የለም መረጃ የተጻፈው እኛ መጽሐፍ ቅዱስ ብለን ስለማናምን አለ። ታዲያ ምንድን ነው የሀብትሽ መልስ? አባቶቻችን የሰሩት ስርዓት ነው። ስለዚህ መጽሐፍ ቅዱሳዊ አይደለም ማለት ነው። አይ መጽሐፍ ቅዱስ እውነት መሆኑን ማናወቀውና አለ እንዴ አንተ ኦርቶዶክስ አማኝ አይደለም እንዴ? ነኝ። የመጽሐፍ ቅዱስ እውነተኝነት አታምንም? አምናለሁ። ታዲያ በመጽሐፍ ቅዱስ ላይ ጥያቄ አለ ማለት ነው? አዎ። የኢየሱስን መጠመቅ ግን ታምናለህ? አዎ። የት ነው የተጠመቀው? ዮርዳኖስ። በዮሐንስ ማነገረ? ቤተክርስቲያን። ቤተክርስቲያን ከየት አመጣችሁ? ከመጽሐፍ ቅዱስ። እንዴ መጽሐፍ ቅዱስ አለ ቅድም አላምነውም ብለህ አሁን መጽሐፍ ቅዱስ ቤተክርስቲያን እና ዮኒ ማኛ ምን እያልክ ነበር ቅድም? ቪዲዮ ሰምቻለሁኝ እኔ ከልጆቼ ጋር ቢዚ ሆኜ አልሰማሁትም ነበር። በኋላ ግን ቪዲዮ ሰማሁ። እንዳታቆምሽ ዮኒ፣ መሄድ ካለብህ የምትሄደውን መንገድ ሁሉ መሄድ ትችላለህ። እወድሃለሁ። ማየን አማንዬን ጌታ እግዚአብሔር ይባርክልህ። ባለቤትንም እግዚአብሔር ይባርክልህ። አንተንም እግዚአብሔር ይባርክልህ። ይሄን ምርጫ አድርገህ ከመረጥከው ከወር በፊት እግዚአብሔር አሳይቶኛል። እግዚአብሔር ነው ራሱ የሚያስቆመ፣ ያውም የቤት ስራ ሰጥቶ ማለት ነው። ለምን ቅኑ ሰው ላይ ነው የተነሳው። ኦኬ መሰሪ ላይ እንኳን ብትነሳ እንደው ክፋት ባልኖሩ ተብሎ ይባላል። ቅን ሰው ላይ ነው የተነሳው። በጣም ቅን ሰው ላይ ነው የተነሳው። የቅኖች አምላክ ደግሞ የት አለ ይላል? በማደሪያው አለ። መልሱን እሱ ይሰጣል። ቴንክ ዩ ተባረኩ። አሁንም ስትናገሩ እንዳትሳደቡ እሺ። ማንንም እንዳትሳደቡ፣ ማንንም ወንድሞች ናቶች፣ ማንንም በዚህ እኔ እንዳታስከይፉ። ያንን እንደማታደርጉ አውቃለሁ። ማንንም ካወራችሁ ማንንም እንደ ህዝብ እንደ ቤተ ክርስቲያን ባለን ነገር ላይ ባለን የኛ ጉድለት የኛ ብለን የምንለው እኛ ሳንናገር ቀርቶ ያወጣው ቀደም አሁን ስለ መካነ ኢየሱስ ቤተክርስቲያን ሲናገር ነበር አይደል? ዮናስ ቄስ ገዙ ምናምን እኛ ስንት ጊዜ እኮ የተናገርንበት ነው። ይሄ አንዴ ማን ዮናታና ዮኒ ነው እንደዛ ብሎ ሲል ነበር። ይሄ የማይክሮዌቭ የሚባለው አለ አይደል? ነጮቹ ምግባቸውን እንትን የሚሉበት የተረሳ ነገር የቆየ ነገር አምጥቶ እንደ አዲስ ነገር ይሄው የዮናስ ገዙ እዩት፣ እኔ የጴንጤውን ገለጥኩት ብሎ ዮኒ እኛ አስቀድመን ተናግረንበታል እኮ ነው ብዬ መካነ ኢየሱስ ቤተክርስቲያን መግለጫ ሰጥታበታለች። ጴንጤው አስቀድሞ የሚያውቀው ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉትራውያን ግብረ ሰዶማውያን ናቸው ብለህ አንተ እንደምታወራው ኢትዮጵያ ውስጥ አታመጣም። በውጭ በአሜሪካ ያለው አንዷ ሎካል ቸርች ነች። ስንት ቸርቾች እንኳን እንዳልተቀበሉትና እንደተቀበሉት አታውቅም። 5 ሉትራውያን አሉ አሜሪካ ውስጥ፣ የ5 ሉትራውያን ቸርች ማለት ነው። የአንዷ ብቻ ነች ይህን እቀበላለሁ ብላ ያለችው። እሱንም ከህብረቱ ተወግዘዋል። 4ቱ ሉትራውያን ንጹህ ሉትራውያን አብያተ ክርስቲያናትን ሁሉ ግብረ ሰዶማውያን ናቸው ብለህ ስትል ነበረ። ለዚህ ነው አየህ አቸኩል ብያለሁ። የኢትዮጵያ ከዛች ጋር ግንኙነት ነበራቸው ድሮ ሳይታወቅ፣ ሲታወቅስ አቋረጡት። ይህንን አንተ ዛሬ ቪዲዮ አሳይተህ ነው እንደምናውቀው። እኛ እኮ አስቀድመን ተነጋግረንበታል። ኑ ግለጡባቸው፣ ኑ አውጡት፣ ዘርግፉት። እንኳን የደብተራ ልጆች መጥተው የሚዘረግፉት አደም ብራዘር፣ እኛ እንኳን የምንዘረግፈው ነገር የለም። የእነሱ የተዘረገፈ ቁጭ አላለ አይደል እንዴ? ኢየሱስና ማርያም እየተፈራረቁ አንዱን ወንድ ሳሙት ብሎ የሚል እየተፈራረቁ እኮ ነው የሚለው መጽሐፋቸው። በዚህ ነው ያልክ ነውር አለ እንዴ? ይህን ስናገር እንኳን ከጥላቻ አይደለም ተናገሩት፣ መጽሐፉ ላይ ስላለ ነው። ለሌሎችም ሰዎች በእኛ በወንጌል አማኞች ውስጥ ያላችሁ የፈለቀው ቤተክርስቲያን ውስጥ ፓስተሩ ነው ወንጌላዊ ሆኖ የተደበቀ የግለሰቦችን ድካም ልታገኝ ትችላለህ። ኦኬ፣ የግለሰቦችን ዘማሪም ይሁን ፓስተር ነብይም ይሁን ማን ዋቴቨር የግለሰቦችን ድካም አግኝተህ እሱን ልታወጣ ትችል ይሆናል። ከዛ ውጪ
እንደ ቤተ ክርስቲያን ነውራችን ገበናችን ብለን የደበቅኑ የሸፈኑ በመጽሐፍ ጽፈን ያስቀመጥኑ አትቅመሱ አትንኩ ብለን ያልነው በጴንጤ ታሪክ ውስጥ እንዲህ አይነት ነገር የለንም። እንኳን ዮኒ ማኛ ትናንትና መጥቶ አይደለም እኔ ዛሬ 27 ዓመት ተቀላቀየ እንኳን የጴንጤ ማውጣው ገበና የለኝም። ኦኬ አዎ ብራዘር የዓለም ህዝብ 7 ቢሊዮን ምናምን ነገር ነው አይደል? ይሄ ሁሉ ህዝብ እንኳን እንዲሰማኝ ባደርግ ማለት ቢሆን እግዚአብሔር እድሉን ቢሰጠኝ እና በወንጌላውያን አማኞች ላይ ወይ በኦርቶዶክስ ላይ ወይ በካቶሊክ ላይ ወይ በሰዎች ላይ በግለሰቦች ላይ ይሄ ሁሉ ህዝብ ሰማኛል ብዬ ወጥቼ በሐሰት ስናገር ስማቸውን ታሪካቸውን ለማበላሸት ስናገር የገዛ ግለሰብ ይሁን ቤተክርስቲያን የእውነት አምላክ እግዚአብሔር በዙፋኑ ላይ ያለ ያያል። ጽዋው ሲሞላ ግን እኔን አንተን አያድርገኝ። እግዚአብሔር እንዴት እንደሚቀጣ ያውቃል። እነዚህ ሰውን በነገር በደለኞች የሚያደርጉ ብሎ እንዳለ በትንቢተ ኢሳይያስ መጽሐፍ ላይ ኮንሲኮንስ ያለው ወንድሞች እናቶች፣ ለዚህ ነው ሳታረጋግጡ አታውሩ፣ ሳትይዙ አትናገሩ፣ መረጃ ሳይኖር አታወራ። ሚስጥር አለኝ ብላችሁ ቀንደ መለከት ይነፋልኝ ብላችሁ አትበሩ። በዓለም አቀፍ አብያተ ክርስቲያናት ተብለው በሚባሉት ዘንድ ብዙዎቹ ምን ነው የግብፅ የግሪክ ኦርቶዶክስ ግብረ ሰዶማውያን ሲያጋቡ ለምን እንደዚህ አላልክም? አንድ እኛ ተቀበልን እንዴ እንደዛ ብለው የሚሉት አልተቀበልንም። የግድኛ ከህብረቱ ከአባልነት የተነጠሉ አብያተ ክርስቲያናት አምጥተኛ ላይ ልትሰፋ የምትፈልገው ህብረት እኮ አለን እኮ አልኩ። አሜሪካ ላይ ነው ያለው። ጠይቅ። የአሜሪካ ጤናማ የሚባሉ አብያተ ክርስቲያናት እነማን ናቸው? እዛ ህብረት ውስጥ ያሉበት ብለህ ጠይቅ። እዛ ህብረት ውስጥ ግብረ ሰዶማውያንን የሚቀበሉ እዛ ህብረት ውስጥ እንደሌሉ በ4 ነጥብ ዘግቼ እነግርሃለሁ። ትልልቅ ሜጋ ቸርች ያላቸው ብለህ እንደነ ጆን ኦስቲን አይነት ሌሎችን ብታመጣ ግለሰብ ነው እሱ። እዛ ህብረት ውስጥ የለም። እኛ አይመለከተንም። ጆን ኦስቲንን ያውን የማልቀበለው አገልጋይ በተለይ ኦፕራ በተባለችዋ ፔጅ ላይ ቀርቦ ያኔ ከተናገረ በኋላ በቃ እኔ ወጣልኝ። ስለ ኢየሱስ ክርስቶስ ወንጌል ስለመስበክ ያወራው ነገር ማለት ነው። በቃ እኔ እዛ ጋር አቆምኩኝ። ወንጌል ጋር ከተሽመደመድክ በቃ አቆማለሁ አልኩ። ይሄ ፕሮስፔሪቲ ጎስፐል ብሎ የሚለውን የሚሰብክ ስለሆነ አልቀበልም። ተቀበል ብሎ የሚያስገደኝ አንድ ጴንጤ የለም አልኩ። ቢኖርስ ባለፈው እንዳልኩት በእውቀት ሱሪህን ታወልቃለህ ማለት ነው። በግድ መታ አጭንብኝ ምን ላይ አጭንብኝ። ጆል ኦስቲንን ተቀበል ብለህ አትለኝም። አልቀበልም። እኔ አይደለም አብዛኞቹ አይቀበሉም። ወንጌል ላይ የሚያመቻምች ማለት ነው። ወደ መንግስተ ሰማያት ለመግባት አንድ መንገድ ብቻ ብሎ መጽሐፍ ቅዱስ የሚነግረን ያ መንገድ ማን ነው? ኢየሱስ ማለት ነው። ከኦፕራ ጋር ቁጭ ብሎ እሱ ስለተሞዳሞደ የእሱን መጽሐፍ ያነበበ ጴንጤ ሁሉ እዛው የጠጣውን ይጠጣ ማለት ከሬ ተተፉት ነው ብዬ የምልህ። ጴንጤ ግብረ ሰዶማውያን ናቸው አለ። እሺ አምጣ ብዬ እለዋለሁ። ከአብያተ ክርስቲያናቱ አምጣ ህብረቱ ላይ እነማን ናቸው አለ። ጆል ኦስቲን ብሎ አላለኝም እንዴ? በመጀመሪያ ስለኛ ወንጌላውያን አማኞች በዓለም ዙሪያ ለመጠየቅ ከፈለጋችሁ በአውሮፓውን የአብያተ ክርስቲያናት ህብረት አለ አይደል? የጤናማ አብያተ ክርስቲያናት ወንጌላውያኑ በነጮቹ ዘንድ ህብረት አለ። የህብረቱ ሄድ ኦፊስ የት ነው ያለው ብላችሁ ጠይቁ። እንዴ አንብቡ እንጂ እኔ 7ኛ ክፍል ተማሪ ልብለጠ እንዴ? አንብብ። የት ነው ሄድ ኦፊሱ ያለው? እዛ ትደውልና ወይ ደግሞ ዌብሳይታቸው አለ። በዛ ውስጥ ስንት አባል አብያተ ክርስቲያናት አሉ፣ እነማነማ ይባላሉ፣ ስማቸው እዛ ጋር ተዘርዝሮላል። እነዛ አብያተ ክርስቲያናት ጤናማዎቹ ናቸው። በዓለም ዙሪያ ላሉት ለጤናማዎቹ የሚወክሉ እነዛ ናቸው። ከዛ ህብረት ውጭ ያሉትስ በስተት ትምህርት፣ በስተት ልምምድ፣ በተለያየ ነገር ያሉት እነሱ እኛን አይመለከተን አይመለከተ። የማንንም ሌባ አምጥተህ እኔን ይመለከታል ትለኛለህ? እኔ በስሜ ጴንጤነት አልቀበልም እኮ አልኩ። አልቀበልም እኮ ነው ብዬ የምለው።
የወንጌል አማኞች አገልጋዮች ከሰዎች ጋር ምን እንደምታወሩ ተጠበቁ፣ ተጠንቀቁ። በተለይ አገልጋዮች ምን እንደምታወሩ ተጠንቀቁ፣ ተጠበቁ። እኔ ላገኘሁት ሰው ሁሉ እኮ አላወራም። ባወራ ማውራት ያለብኝ ያህል ድረስ ነው የማወራው። አንዳንዴ የምትነግረኝን ነገር አውቀዋለሁ ቀድሜ ስለሰማው፣ ግን ስታወራ እንደማላቆኝ ነው የምሰማህ። ነው እንዴ እውነትህን ነው ብዬ ሰማሃለሁ። አንተ ለእኔ አዲስ ሚስጥር ነግረህ ይሞታል ማለት ነው። እንደ ባለ አእምሮ እንደ መንፈሳዊ ሰው ደግሞ ሰው ሚስጥር ነው ብሎ የነገራችሁን ነገር አይነገርም። ኪፕ አድርግ፣ ታማኙ። ለዚህ ነው የወንጌል አማኞች ወንድሞቼ እናቶቼ ዝም ብለሽ የደወለልሽን ሁሉ እያልሽ አታውሪ። የደወለልን ሁሉ አታውራ። እንደዛ ጠብቀ የምትይዘው ነገር አለ። ሴትዮዋ ዝም ብላ የምታፈስ አይነት ነው ከሆነች የሰጣሃትን ሁሉ ጭምራ ዝም ብላ የምታፈስ ነው። ሚስጥር መጠበቅ የሚባል ነገር አለ። ግለሰብ እንኳን ከነገረ የግለሰብ ድካም እንኳን ከነገረ ወደ ጉድጓድ እስከገባ ድረስ እናንተ የማታውቁት በጣም ብዙ ነው የማውቀው። በትዳራቸው ጉዳይ በግላቸው ጉዳይ ያወሩኝ እህቶች ወንድሞች በጣም ብዙ አሉ በዓለም ዙሪያ እና ድብን ትላታለህ አልናገርም። እኔም ድብን እላለሁ አልናገርም። ምክንያቱም እነሱ ታማኝ ሆነው ለእኔ ከነገሩኝ እኔም ታማኝ ሆኜ ይዤ መምከር ባለብኝ መክሬያቸዋለሁ። ባለኝ እውቀት ጸልዬላቸዋለሁ። በቃ አለቀ። ከዛ ውጭ አይገርማችሁም ግን አልልም። አይገርምሽም ግን የእንትናና ጉዳይ አልልም። ታማኝ ሁኑ። ለማመን እንደሚናገሩ እውቁ። በየትኛውም ጉዳይ ላይ ነው ለማን ምን እንደሚነገረው እውቁ። ነባር ክርስቲያኖች በጌታ ቤት ቆዩ የተባሉትና አዳዲስ ክርስቲያኖች ሲመጡ ኦኬ የቤተ ክርስቲያን ተብሎ የሚባልን ነገር ዝም ብለህ አትናገር። መሰናክል ሊሆንባቸው ይችላል። ያንን ወንድም ያንን እህት አያንጸውም። ለዚህ ሰው ጌታን ነው የሚነገረው። አሁን አላይሱም ጌታን ተቀብሎ ወንድማችን ሰሙ እንዴት አድርገው እንደቀጠቀጡት በጌታንን ብለው የሚሉ ሰዎች እስካሁን ድረስ እንደ ሸንኮራ አገዳ ያኝኩታል። በጌታንን ብለው የሚሉ ሰዎች ይሄ ሰው ወደ አሁን ቢመለስ ሰሙ ቢመለስ ለመመለሱ ምክንያት የሆኑ እነማን ናቸው? ይሄ ሲሳይ የሚባል እና ከሱ ጋር አብረው የሚያገጡ የሚያፈጡ የነበሩ ሰዎች ማለት ነው። እኔ ከየት ነው የተማርነው? ወንድሞች እናቶች፣ አዲስ ሰው ጌታን ሲቀበል ስለ ጌታ ፍቅርና ምሕረት ነው እንጂ የምትነግረው። ይሳቅበታል፣ ይቀለድበታል። የጠፋ ያኔ በጌታ ቤት ያለው በእኛ በወንጌላውያን አማኞች እኔ ወደ ጌታ በመጣሁበት ዘመን ከዛሬ 30 ምናምን ነገር ዓመት አካባቢ ላይ ማለት እኔ 27 ዓመቴ ነው። ባይዞ 28 ነገ ነው የምገባው። ነገ ጥር 12 አይደል? አዎ ነገ ማለት ነው። ጃል ሜዳ ሚካኤልን ላስገባ ገብቼ መጥቼ ነው ና ግባ ብሎ ጌታ ኢየሱስ ወደ ዘላለም ቤት ያስገባኝ። ያልገባ አስገቢ፣ ያልገባ አስገቢ። የሚንከራተት በግ እግዚአብሔር አገሩ የት ነው እያለ የሚንከራተት በግ የዛሬ 27 ዓመት ፈረንሳይ ለጋ ሲሆን በቀበሌ 05 ጋር ወደ ላይ መጥቼ ጃል ሜዳ ግብፅ ኤምባሲን ዞር ብዬ አይቼው አላቅም ነበር። ሚካኤልን ላስገባልህ እዛ ማለት ነው። የሚካኤል ታቦታ ለቃና ዘገሊላ ተብሎ ሚካኤልን ላስገባ መጥቼ የዘላለሙ አባቴ ኢየሱስ ሙሉ ወንጌል አስቀድማ ባዘጋጀችው ኮንፈረንስ ላይ ስብከተ ወንጌል ሰምቼ ነበር። የዛን ቀን ዞር ስል በዛ ጋር ወደ ቀኝ ሳይ 05 አውቃችሁ ታዲያ ከፈረንሳይ ለጋ ሲሆን ስንመጣ ዳገቷን ሙሉ ወንጌል ቤተክርስቲያን ታውቁታለች። ቤላ መታጠፊያ ጋር አዎ፣ አየህ ዛፎቹን ሁሉ ጭምር እነግርሃለሁ ብራዘር።
የገጠር ልጅ ነኝ ብዬ ስለ አዲስ አበባን ማላቀ መስሎ ከሆነ እነ እንዳልክ ብቻ ዝም ብለው ደንሰው በጨፈሩበት ያደጉበት መስሎ ከሆነ በጣም ተታላል። እናውቀዋለን ጓዳ ጎርጓዳውን እና 05 መጥቼ ጃልሜዳ ጋር ስደርስ በቀኝ በኩል የሆኑ ሰዎች ይገባሉ። መጽሐፍ ቅዱስ የያዙ እነዛ ቤንጥ የሚባሉት ናቸው። ሲገባ አብሬ ሰተት ብዬ ገባሁላ። መቼ? ጥር 12 ቀን ነገር አይደል? 12 ኤርሚያስ ጌታን ያገኘባት ቀን ኦፊሻሊ ጌታን እጆችን አስቼ የተቀበልኩበት ቀን ማለት ነው። እና በዚህ 28 ዓመት ውስጥ በዚህ 28 ዓመት 27ኛ ላይ ነኝ አይደል? በዚህ 27 ዓመት ውስጥ እንኳን ብዙ የሰማሁት ብዙ ያየሁት ነገር አለ። የማይነገር አይተህ በእግዚአብሔር ፊት ብቻ አባ ብለህ የምትለው የብዙ እህቶች ችግር የሆኑብን እህቶች ቸርች ውስጥ ችግር የሆነችብን እህት ችግር የሆኑብን ወንድሞች እኔም ችግር የሆንኩባቸው አንዳችን ለአንዳችን እየጸለይን ጌታዊ ልቡን ለውጠው ይዚህ ኧረ ጌታዊ እባክህ መቀጥቀጫው ምራት በዶሻ በድኘው በእጅህ ነው ብሎ እንዳለ በለኔ በደሬ መዝሙር ይቅርታን ለማድረግ ልብ ያልሆን እያለው እያለን አንድ ጥቅልል ሶፍት እስክጨርስ ድረስ በእግዚአብሔር ፊት ያለቀስኩበት ለራሴም ለሌሎችም ሰዎች እንደዛ ነው የሚደረገው። አየህ እንደዛ ነው የሚደረገው። ጸልይለት ነው ጸልይለት ለደከመ መንገዱ ለተጣመመ ጉድፉን አታስፋ የባልንጀራህን ትተህ ራስህን እከሌ ደከመ እከሌ በረታ ምን ይረባል አንተ የሐሜት ሁካታ ሸርተት ሲል ወንድምህን ካየህ ወሬውን ተወና ተለይለት ተክተህ እኔ ያምባ ነው ያምባ አልደረቀም እንዲደርቅም አልፈልግም። ጌታዬ ሁሉ ይቅርብኝ። ይሄ ሰው ከፈለገ ከዚህ ቤት ላይ እንዳይመጡ አድርጋቸው። እንባው ግን እንዳይቀርብኝ ጌታዬ፣ ድምፅ ግን እንዳይቋረጥብኝ። እኔ አባት የት ያቁኛል? የት አውቃቸዋለሁ? አንተን ያገናኘኝ የት ያቁኛል? አንድረኛ የት ያቁኛል? እንዳልክ የት ያቀኛል? እሙት የት ያቀኛል? ኤፍሬም የት ያቀኛል? ገኒ ነራኤል የት ያቁኛል? ቢንያም ቤኪ ጸግዬ የት ያቁኛል? ታግዬ እኔ ታውቃቸው ነበር። አንተነ በመንግስት ጠርተህ ከዓለም ርኩሳት አድነህ እኔንም አድነኝ አምጥተህ አገናኘኝ። አሁን ግን አውቃቸዋለሁ። አሁን ግን ሰው በክርስቶስ አውቃለሁ እንዳለ እዚህ የጠሯቸው ወንድሞቼ እናቶቼን አውቃቸዋለሁ። በሩቅ ያሉትን አውቃቸዋለሁ። አንተ ያወካቸውን አውቃቸዋለሁ። ክፉን አልመኝላቸውም። የአባቶች አምላክ ሃሌሉያ፣ ጌታዬ ለዘላለም ስም ይባረክ። የት አውቃቸዋለሁ? የት ያውቁኛል? እንድተዋወቃቸው እንኳን ያስተዋውከኝ ምክንያት የሆንከኝ አንተ ነህ። ምክንያት የሆንከኝ የእግዚአብሔር ልጅ አንተ ነህ። ምክንያት የሆነኝ ደምህ ነው፣ ደምህ ነው። ከወንድሜ ከእንዳልካ እንድተዋወቅ ደምህ ነው፣ ሞትህ ነው፣ ትንሣኤህ ነው። እህቶቼን የት አውቃቸው ነበር? የት ያውቁኝ ነበረ? ያስተዋወቀን እኮ አንተ ነህ። ከነገድ ከህዝብ ከቋንቋ ሁሉ ዋጅተህ ያስተዋወቀን እኮ አንተ ነህ። ወንድሜን እንዳልክን ወንድሜ ብዬ እንድጠራው፣ እህቴን ሙቲን እህቴ ብዬ እንድጠራት፣ ወንድሜ ኤፍሬምን ወንድሜ ብዬ እንድጠራው፣ በደም ስለቀደስከን፣ ከዓለም ርኩሰት ስላዳንከን፣ በቅዱስ አጠራር ስለጠራህን፣ ምሕረት የገነነለት ምሕረት የተደረገለት የፍቅር ባለዳዎች የምሕረት ባለዳዎች የሆነን እዚህ የተሰበሰበን ሁላችን የአንተ ለማኞች ነን። ከአንተ የምንለምን ስለምንኖረው ኑሮ ከአንተ የምንለምን ስለምንበላው፣ ስለምንጠጣው፣ ስለምንለብሰው፣ ስለ ልጆቻችን፣ ስለ ነገ የዘመን ቁጥራችን ሁሉ አንተን የምንለምን ያለ አንተ መኖር ማቻል የማንችል ድኩማን፣ ደካሞች፣ ደቃቆች ሸክላ ይሆንን ነን።
የከበረው መዝገብ የሆንከው ጌታ ኢየሱስ አንተ ግን በእኛ ውስጥ ስላለህን አንተ ስላለህን ብርቱ ነን። ደካማውን ብርቱ ነኝ ብሎ ይበል እንዲል ቃልህ አንተ ግን ስላለህን ብርቱ ነን። አንተ ግን ስላለህን እንደ ደቦን አንበሳ ነን። አንተ ግን ስላለህን በቅዱስ ስምህ እንጓደዳለን። አንተ ግን ስላለህን በምድር ከፍታዎች ላይ ታስረግጠናለህ። አንተ ግን ስላለህን በጽድቅ በትውልድ መካከል እንድንሰለጥን ታደርገናለህ። አንተ ግን ስላለህን በቅዱስ ቃልህ ብቻ በመንፈስ ሙላት በዚህ ትውልድ መካከል በኃይልና በስልጣን ታራምደናለህ። የእግዚአብሔር ልጅ ኢየሱስ አንተ ግን ስላለህን ቀኝህና የፊትህ ብርሃን ስለበራልን ቀኝ ስለደገፈን ቸርነትና ምሕረትህ በሕይወታችን ዘመን ሁሉ ኢየሱስ ስለሚያኖረን አንተ ግን ስላለህን ዛሬን እንዳልኖር የወሰኑ ክፎች ያሟረቱብኝ ሟርት፣ ሌሎች የሟረቱብን ሟርት፣ የሟርታቸው ቃል በእኔና በልጆቼ በቤተሰቤ በወንድሞቼ በእህቶቼ በቤተሰባችን በአገልግሎታችን ሁሉ ላይ እንዳይበቅል ክፉ ቃላቸውን እያመከንክ ዛሬን አሳየኸን። ነገንም ለማየት ማንንም ተስፋ እናደርግም፣ ደግሞም በማንም አናፍርም፣ በማንም አንሸማቀቅም። በጽድቅ ታራምደናለህ። አቤቱ እርዳታው ካንተ ዘንድ ይሆንለት፣ በልቡም የላኛውን መንገድ የሚያስብ ሰው ምስጉን ነው ተብሎ በቅዱስ ቃል እንደተጻፈ አንተን እናስባለን። አንተ እኮ ብርቱ አለታችን ነህ። ዳዊትም ሮጦ ከሳኦል ሰይፍ ወደ ተጠጋበት ወደዛ ወደ አዶላ ዋሻ በመጣ ሰዓት ያንንም ቦታ የማምለጫ አለት ብሎ ጠራው ብሎ እንዳለ የማምለጫ አለቴ የአብ ልጅ ኢየሱስ በፊት እደፋለሁ፣ በፊት እንበረከካለሁ። የኔ ጌታ በፊት እንበረከካለሁ። የኔ ጌታ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። በፊት እንበረከካለሁ። ከብዙዎች ሸሽቼ ያመለጥኩብህ ከቃላቸው ጦር ከቀስታቸውና ከፍላጻቸው ሳኦል ከወረወረበት ጦር ሸሽቶ ሄዶ በተደበቀበት ቦታ ላይ ባሪያህን ዳዊትን የጠበቅከው ጌታ ትጠብቀኛለህ። አባዬ ትጠብቀናለህ። እግዚአብሔር ትጠብቀናለህ። ከክፎች ምላስ ትጠብቀናለህ። ከክፎች ቀስት ከወጥመዳቸው እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርገዋል ተብሎ በቅዱስ ቃል እንደተጻፈ የተንኮለኞችን ሐሳብ ከንቱ እያደረግ የማምለጫ አለቴ ነህ የአብ ልጅ ኢየሱስ። አንተ ስላለኝ በአንተ ብቻ እመካለሁ። ወንድሞቼ እናቶቼ አንተ ስላላቸው በቅዱስ ስምህ እንጓደዳለን። የእኛ ቤት ንጉሥ፣ የእኛ ቤት ራስ፣ የእኛ ቤት ጠባቂ፣ የእኛ ቤት ደግ፣ የእግዚአብሔር ደግነት፣ የኢየሱስ ደግነት በእኔ ሕይወት፣ በእኔ ልጆቼ ሕይወት፣ በእህቶቼ በዘመናቸው፣ በቤታቸው፣ በቤተ ክርስቲያናችን አንተን የራራህልን፣ አንተን የጠበቅከን፣ አንተን የጋረድከን። ባሪያህም እንዳለ ይህ ማምለጫ አለት ነው ብሎ ጠራው ይላል። እግዚአብሔር ሆይ ዳዊትን በጠላቱ በሳኦል በልጁ በአቢሻሎም በጎልያድ ሰይፍ እንዳይመተር እንዳይወድቅ የጠበቅከው ዘይትህን ስላሳረፍክበት ሳሙኤልን ልከህ ስትቀባው መንፈስ በላዩ ላይ ስለመጣ ባሪያዬን ዳዊትን አገኘሁት፣ ቅዱስንም ቅባቴን ቀባሁት፣ እጄም ትረዳዋለች ብለህ እንዳልክ የአመፃ ልጅ መከራ እንዳይጨምርበት ያንን ታናሽ ብላቴና የቤተልሔም እረኛ የጠበቅከው ጌታ፣ የጋረድከው ጌታ በዘመኔ ስትጋርደኝ በዘመኔ ስትጠብቀኝ አውቃለሁ። ብዙዎች ተሰልፈዋል፣ ብዙዎች ተሰብስበዋል፣ አሳይተኛል ጉባኤያቸውን። እግዚአብሔር ሆይ ጦርነቱን ላንተ ተዋለሁ። እኔማ ምን አቅም አለኝ? በስድቤ አላስቆማቸውም። በወንድሞቼ ላይ የተነሱ አሉ፣ አካል በሆነች ቤተክርስቲያን ላይ የተሰበሰቡ አሉ። እኔ አላስቆማቸውም። የምታስቆማቸው ግን አንተ ነህ። የአባቶች አምላክ አንተ ነህ። ከሳኦል ሰይፍ ያስመለጥከው፣ ከሳኦል ጦር ያስመለጥከው፣ ከጎልያድ ሰይፍ ተመትሮ ቆርጦ እንዳይጥለው በኤላ ሸለቆ ላይ እንደረገመው ስጋህን ቆራርጬ ለሰማይ አሞሮች እሰጣለሁ ብሎ ባለበት ጊዜ እንዳለው ቃል እንዳይሰራበት ባሪያህን ዳዊትን ያገኘው ያፈሰስክበት ቅዱስ ቅባት ነክቶታል። ባሪያህን ነክቶኛል። ኢየሱስ ጌታዬ እኮ ነው። ነክቶኛል። ኢየሱስ አባቴ እኮ ነው። ውስጤ እንዳንበሳ ነው። የኔ ጌታ ለዘላለም ስም ይባል። ነክቶኛል። ኢየሱስ እኮ ነው ብዬ የምልህ
ያንን የቤተልሔም እረኛ ያገኘ ጌታ አግኝቶኛል። ኢየሱስ አግኝቶኛል። ኢየሱስ ካፈሰሰብኝ ቅባት የተነሳ ጫፌን አትነኩት። ልትሰድበኝ ትችላለህ፣ ስሜን ልታዋርድ ትችላለህ። 10 ዓመት ሙሉ ቀጥቅጣችሁም አልቻላችሁም። ጴንጤ ከኦርቶዶክስ ተደራጅታችሁ ማለት ስትሰድቡኝ ነበረ። አትችሉምም። እኔ ማንም ስለሆንኩ አይደለም፣ ኢየሱስ ብርቱ ስለሆነ እንጂ። ጌታ እጅግ አድርጌ አመሰግናለሁ። አዎ አብሻሎም መንግስቱን ገልብጦ አንተ የሰጠውን ዙፋን ሊወርስ ባሪያህን በተገዳደረው ጊዜ ጦረኞች ልከህ የዳዊት ኃያላን የነበሩትን እነ በንያስን እነ ኤልያብን ልከህ እግዚአብሔር ሆይ ፍጻሜው በዛፍ ላይ ተንጠልጥሎ በሰይፍ ተመትቶ እንዲወድቅ አደረግከው። የዳዊት ልጅ ቢሆንም የተነሳው በአንተ መንግሥት ላይ ነበርና። አዎ እየሰማህ ነው። 2 እግር ያለ ሰው። አዎ የተነሳው አቢሻሎም በአባቱ በዳዊት መንግሥት ላይ ሲነሳ ሊገረስስ የመጣው እግዚአብሔር ሆይ በባሪያህ አፍ እንደተናገርክ ለናባጥ ልጅ ለኢዮርብዓምና ለአብያ በተራራማው በኤፍሬም ሀገር የአባቶቼ አምላክ እንዲህ ብለህ እንደተናገርክ ለዳዊትና ለልጆቹ ለዘላለም በጨው ቃል ኪዳን መንግሥትን እንደሰጠው አታውቁምን ብለህ ያልክ ጌታ ተነሳህለት ለባሪያ ለዳዊት ልትሟገት። ይህን ነው የማወራው በጌታዬ ፊት። እናንተ በምላሳችሁ ልጥሉኝ፣ በእምባዬ ጥልሃለሁ አልኩ። በእግዚአብሔር ፊት በእምባዬ ጥልሃለሁ አልኩ። ሊጥሉት አልኩ። በግራና በቀኝ ተሰለፉበት። ዳዊት እንደተቀባ ባዩ ጊዜ አቢሻሎም ከጎረቤት ጎልያድ ከንጉሥ ሳኦል ሁሉንም ድል እያደረገ እንዲቀጥል ያደረገው ባሪያዬን ዳዊትን አገኘሁት ይላል። ይኸው ነው ዳዊት በእግዚአብሔር ተገኝቷል። ሳኦል ሳያገኘው በፊት እግዚአብሔር አግኝቶታል። የኔ አባት አቢሻሎምን ሳይወልደው በፊት ዳዊት በእግዚአብሔር ተገኝቷል። በቤተልሔም አግኝተዋል። የኔ አባት አግኝተኛል። ልጆቼን ሳልወልድ እዚህ የሚሰማኝ ሕዝብ ሳላገኝ በፊት አግኝተኛል። አዎ አግኝተኛል። እዚህ ያሉ ወንድሞቼ እናቶቼ እኔን ሳያገኝ በፊት አግኝታቸዋል። ዳዊት ሳኦል ሳያገኘው በፊት እግዚአብሔር በቤተልሔም በኤፍራት አግኝቶታል። በሳሙኤል በኩል አግኝቶታል። ዘይት አፍስሶበታል። ባሪያዬ ዳዊትን አገኘሁት። ሳኦል በጦር ሳያገኘው በፊት እግዚአብሔር ዳዊትን አገኘው። ጎልያድ በሰይፍ ሳይቆርጠው በፊት እግዚአብሔር ዳዊትን ቀድሞ አገኘው። ቀድሞ ያገኘን እግዚአብሔር ስላለ ነው። ቀድሞ ያገኘው እግዚአብሔር ስላለ የሳኦል ጦር ዳዊትን ከግድግዳ ጋር አላጣበቀውም። የጎልያድ ሰይፍ ዳዊትን ቆርጦ አልጣለውም በኤላ ሸለቆ ላይ። ለምን? የሳሙኤል አምላክ እግዚአብሔር፣ የአባቶች የነቢያት አምላክ እግዚአብሔር ብላቴናውን አስቀድሞ በቤተልሔም በጎች በሚጠብቅበት ዱር ውስጥ አግኝቶታል። ኤርምያስን የት ነው ያገኘው? እንዲሁ አግኝቶኛል። ወንድሞቼን የት ነው ያገኛቸው? እንዲሁ አግኝቷቸዋል። እህቶቼን እንዲሁ አግኝቶናል። ለዚህ ነው አየህ፣ የምላስ ውርጅብኝ እኮ ተረባርባችሁብኝ ነበር ባለፉት ጊዜያት ላይ ወንድሞቼ ብዬ ከምጠራቸው ጀምሮ ዓለም ሁሉ እኮ ነበር ፎቶዬን ዘቅዝቆ በህመሜ ቀለዳችሁት። አዳነኝ ኢየሱስ። የነርቡ በሽታ ዳግም እስከማላገኘው ድረስ ቅዱሳን ባዋጣችሁልኝ ገንዘብ 1 ሳንቲም ያልሰጡኝ ናቸው ሞቴን ሲራገሙ የነበሩት። በደላቸውን ሳልቆጥር ነው የተቀበልኳቸው። ጀግና ነው ኢየሱስ። እስኪ ያድነው ያሉት ኢየሱስ አዳነኝ ጌታዬ። እንዲህ መሰክራለሁ ጌታዬ፣ እንዲናገራለሁ። ሰይጣን እየተንጫጫ ስጋ ለባሽ እየተንጫጫ አዳነኝ። እስኪ ያድነው ሲሉኝ የነበሩ ሰዎች አዳንከኝ። የምድራውያንን ጠቢባንንም ተጠቅመህ በሕክምና አዳንከኝ። ኢየሱስ አዳንከኝ። ጠላቶቼ እያዩ አዳንከኝ። እግሬ ያልተቆረጠም አዳንከኝ። የአብ ልጅ ጥበብን ለጠቢባን እውቀትንም ለአስተዋዮች የምትሰጥ የዳንኤል አምላክ ለምድራውያን ጠቢባን በሰጣቸው እውቀት
አዎ ወንድሞቼና እህቶቼን በዓለም ዙሪያ ያሉ ቅዱሳን ወገኖችን ገንዘብ ጠይቀዋቸው ወገኖቼ አዳንከኝ አብ ልጅ ምስጋናና ክብር ለታላቁ ለስም ይሁን። ስለ ልባቸው ቅንነት ከኔ ጋር አብረው ለቆሙ ይላሉ እነሱና የነሱ የሆነውን ነገር ሁሉ ባርክ። ባወጡት እጥፍ አልልህም፣ 100 እጥፍ አልልህም ጌታዬ፣ በሚሊዮን እጥፍ ባርካቸው። ካንተ ዘንድ በሆነ በረከት እግዚአብሔር ሆይ እስኪ ደነግጡ ድረስ ቤታቸውን በበረከት ሙላው። ለኔ በጎነትን አድርገዋልና ዓመትና 2 ዓመት ሙሉ እያቃሰትኩ ትራማዶልና ኮዲን በሚባል ኪኒን እያዋጥኩኝ ጠዝጣዜው ሲተወኝ ሰብከ የነበረውን ወንጌል ጥቂቶች ነበሩ የሚያውቁ የነበሩት። ባርካቸው። እቴ ዕብራዊትን፣ እቴ ትዕግስትን፣ ወንድሜ ዶክተር ሻውልን፣ ወንድሜ ፓስተር ታሪኩን፣ ወንድሜን ፓስተር ሰለሞን ደሳለኝን በሩቅ በቅርብ የሚያውቁ ወንድሞቼን እናቶቼን ባርካቸው። የአባቶች አምላክ ቀኝና የፊት ብርሃን ይብራላቸው። ዘር ትውልዳቸው ይባረክ በሄዱበት ቦታ ሁሉ። ስድብን ታግሰው ስለኔ ከራሴ ከሚያምኑ ወንድሞችና እህቶች ገንዘብ በመጠየቁ የኔው የራሴ ህዝብ ወንጌላውያን አማኞች እህቶቼና ወንድሞቼ ከጉድለታቸው አንስተው በሰጡኝ ገንዘብ 10 ሳንቲም ያልሰጡ ሰዎች ሞቴን ሲመኙት ያመለከውና የሰበከው ኢየሱስ ያድነው ብለው ሲያላግጡ አዳንከኝ ጌታዬ፣ አዳንከኝ። ቅዱስ ስምህን እባርከዋለሁ። እንደዚህ ያሉትን ወንድሞችና እህቶቼን እወዳቸዋለሁ። አልቆጥርባቸውም ስላላወቁ ነው። ቀድመህ ስላገኘኸው ዳዊትን ጌታዬ ባሪያህን ልከህ ዘይቱን በቀንድ ይዞ ከአርማቴም ተነስቶ ወደ ቤተልሔም ኤፍራታ ወደና አባባሴ ቤት ሲሄድ ሳኦል ቢሰማ ይገለኛል ብሎ ሲል መስዋዕት እንደሚሰዋ ሆነ ሂድ ብለው ባሪያህን ላከው። ለቤት የታመነ ነቢይ ሳሙኤል ላከው። ዘይቱን ላዩ ላይ ያፈሰሰበት ታናሹ ብላቴና ዳዊት ላይ የበጎች እረኛ፣ የቤተልሔም የኤፍራታ ጠባቂ። ለካ ጌታዬ ቀድመህ ስላገኘኸኝ ነው የክፉዎች ምላስ ያልገደለኝ። እህቴና ወንድሞቼን እዚህ ያሉትን ለካ ቀድመህ ስላገኘህ ነው። ለካ የሚያሟርቱ ሟርተኞች በሟርታቸው ፎቶአችንን በወስፌ በአንካሴ በማረሻ እየሰኩ በእሳት እያቃጠሉ አመድ ይሁን እያሉ አሁንም ስሙንም አልጠራላችሁ አንድ የኦርቶዶክስ ቤተክርስቲያን አገልጋይ የሆነ እዚህ ሶሻል ሚዲያ ላይ አለ። በቅርብ ጌታዬ አሳየኝ። ጎጃም ምድር ላይ ሄዶ ምን ሊያደርግ ፎቶ ሰብስቦ ነው ሄዶ ፎቶ ሰብስቦ ሄደ። ለምን? አቤቱ ጌታዬ፣ አቤቱ ጌታዬ፣ በልብ ደስታ አመሰግናለሁ። የኔ ጌታ ኢየሱስ ደስ ስለሚለኝ እኮ ነው የምስቀው። የኔ አባት አንድ እረኛ የሆነ ክፍል ውስጥ ተቀምጠው የሆነች እህቴ እቤቷ ውስጥ ሳሎኗ ውስጥ ሆና ስታለቅስ እዛ ሚስጥርን ትገልጥልናለህ። እንደዚህ ጌታዬ ስሜ ይባረክ። ኢየሱሴ ጎጃም ሀገር ሄደል ፎቶ ሰብስቦ ምን ሊያደርግ በወስፌና ባንካሴ ሊያስወጋ ማለት ነው። ይሄ ውጋታም ትውልድ መተተኛ አልኩ እኮ መተተኛ። የልጆቼን የሚስቴን ሰብስበህ እኮ ብያለሁ። እዚሁ እኮ መጥቶ ነበረ ጠንቋዩ ሰዎቹ ማለት ነው። አትጸጸትም ኤርምያስ እያለ ማለት ነው። መተተኛ እኮ አልኩ። በሲኦል ከተዘጋጁ ሰይጣኖች ጋር አብረህ ተሰለፍ። አንድ ስም ብቻ ነው የምጠራው፣ አንድ ስም ብቻ። ይሄ በየማዕከል ኢየሱስ ብዬ ስጠራ የምጠራው ከራሴ የምጮህ መስሎ ነው አይደል? ተሳስተሃል። አንድ ስም ብቻ
ውስጤን የፈነቀለው የምስጋና ዜማ ብለን እንደምነው ውስጤን የሚፈነቀል አንድ ድምፅ አለ። የውስጤን ብርታት ጥሶ የሚወጣ በመንፈስ ቅዱስ ኃይል እሱን ስጠራው አድራሻ ይጠፋል ማለት ነው። እሱን ስንጠራው እህቴ እሱን ስጠራው ሶፋ ስር ብርክክ ብላ በጓዳዋ ራሄልዬ አሜሪካ ሆና እንዳልክዬ አዲስ አበባ ላይ ሆኖ እታጓ አውስትራሊያ ሆኖ ኢየሱስ ተንበርክከን ቀና ስንል የሉም። ከበባ ሁሉ ይበተናል። አዚም ድንዛዜ ቢሆን ይገፈፋል። የጠላት ጨፍራ ቢሆን አይደል ያለው ዳዊት፣ ንብ ማርን እኮ እንደሚከብቦ ከበቡኝ እኮ ይላል። እዴ የንብ ቀፎ እንደማለት እኮ ንብ ማርን እንደሚከብ ስናነባው ቀላል ነው። አንተ ቀላል ነው አይደል? ቀላል ነው ስናነበው። በዳዊት ጫማ ውስጥ ገብተህ ግን ብታየው ከራሱ መንግስት ሳኦል ስደት አንዴ በዚህ ምድረ በዳ ይሄዳል፣ አንዴ ወደዛ ወደ ንጉሥ አንኩስ ይሄድላል። ይንከራተታል። እኔ በምንኛ ቀን የተወለድኩት ገና ከእናቱ ማዕፀን ጀምሮ ከተወለድበት ጊዜ ጀምሮ እናትና አባቱ የተዉት ለመተው የተሰጠ ማለት ምን ቅባት ስላለ ማለት ነው። ቅባት ይንከራተትልሃል። እዛ አይዞ ተንከራተታ። ጌታን ይዘው የትኛውን ቦታ ላይ ብትሄድ አይተዋል እግዚአብሔር። ገና ዳዊት አይተዋል። አንተ ተው። በአቢሻሎም ምክር ትደነግጣለህ እንዴ? ይሰብስብ እኮ አልኩ ከእሱ ጋር የነበሩትን ሁሉ። ፍጻሜው ዛፍ ላይ በራሱ ፀጉር ታንቆ መሞት ነው። የአባቶች አምላክ ምስክር እኮ ነው አልኩ። በአንዳንዶቹ በራሳቸው እጅ መሞት። ሰው በሚሞትበት አሟሟት እንኳን አትሞቱ። ተው ዳዊት ይነሳ፣ ግድ የለም። አቢሻሎምን ሳትወልደው በፊት እግዚአብሔር አግኝተዋል ቤተልሔም ዱር ውስጥ። እናትና አባት በተው ዛ ድብና አንበሳ በሚሰማራበት ቦታ ላይ ዛ ተገናኝተሃል። ከንጉሱ ጋር ዛ ስብሰባ ነበርህ። ራስህ ተናግረህ አልነበር እንዴ ዳዊት? ለምን ረስተኸው ነው? እንዳልታወቅ ጌታ በቀኜ ነው አላልከንም እንዴ ዳዊት? በሞት ጥላ ሸለቆ እንኳን ብሄድ አንተ ከኔ ጋር ስላለ ክፉን አልፈራም ብለህ እዛ ቤተልሔም ዘምረሃል ነበር እንዴ? የምን አቢሻሎም ተነሳብኝ ነው? ይነሳ። የምን ጎልያድ ተነሳብኝ ነው? ይነሳ። ስጋ አንቆራርጬ በአማልክቶቹ ስም ረገመው ይላል። ይራገማ። ዘይት የፈሰሰበትን ሰው በአማልክቶቹ ስም የእናቴ ከራማ ግልብጥ ያድርገው ኤርሚያስን። እውነትሽን ነው። ቀድሞ ኢየሱስ አግኝቶኛል። ቀድሞ ኢየሱስ አግኝቷታል። እህቴን አግኝቶታል። ወንድሜን ቀድሞ አግኝቶታል። የአሪሷም ቤት ስሩን ትንቀለው ይላል። እኔ ነቅያታለሁ። ቀድሜ እኮ አልኩ። እኔ ነቅያታለሁ። ያየውም የምና ታየ ከራማ ብለብተን በአፍጢሟን የደፋት አልኩ። መንፈሷን ሌላ ካለ ጥራ። ሌላ ዘንዶ በራሪ ተውሳክ ነፍሳት ምናምን ካሉ ጠሩ። እነሱ ታሟርታለህ። እኔ ዝንብ የሚያልቅ የዝንብ አምላክ እነዚህ እኮ ያሉ እኮ ነው የሚያሟርቱት። ይንቀለው ይሉላል። ረከቦት እየደፋ ጉርጥና ጊንጥ እባብና አንተን እያፈለቅ ኤርሚያስን ድፋው፣ ንቀለው። ከነቀልከው በሚቀጥለው ጊዜ ላይ ቦቅማ ዶሮ ቦቅማ በግ አርድልሃለሁ፣ ፈርሱን እታጠብልሃለሁ፣ ፈሱን እታጠንልሃለሁ እያሉ ማለት ነው። ዳርያስ ኳታታም ትውልድ እኔ እኮ አምላክ አለኝ። አንተ ጴንጤ እኮ አምላክ አለው ነው ብዬ የምልህ እንዴ። አልተግባባንም እንዴ? ጉዳዩ አላወቃችሁንም እንዴ እስካሁን ድረስ?
ስለዚህ ነው ሁሉም የያቁን ሞከረ። ሳኦልም ሞከረ፣ ከግድግዳ ጋር ተጣበቀ፣ ባሪያውን ዳዊትን አዳነው። ሃሌሉያ። ጎልያድም ሞከረ፣ በአንድ ጠጠር ድንጋይ ግንባሩን ብሎ የኤላ ሸለቆ ላይ የሊባኖስ ዝግባ እንደሚጋደም ተጋደመልህ አልኩ። ቴንክ ዩ ሎርድ። አዎ 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 አዎ። አቢሻሎም ተነሳ፣ የራሱ ልጅ ኢዮአብ ነው ከተንጠለጠለበት በራሱ ፀጉር ታንቆ ከሞቀበት በበቅሎ ላይ ተቀምጦ ሊሸሽ ሲል ማለት ነው። አታመልጥም ስልህ አታመልጥም፣ አታመልጥም። በእግዚአብሔር መንግስት ላይ ተነስተህ በእግዚአብሔር መንግስት ላይ ተነስተህ ጦርነት ገጥመህ ግብግብ ገጥመህ እግዚአብሔር ሊበቀል ሲል በበቅሎ በምናምን ሸሽቼ አመልጣለሁ። አታመልጥም፣ አታመልጥም፣ አታመልጥም አልኩ። ዳዊት ቢራራልህ አይራራልህም። ከእሱ ጋር ያለ ኃያላን አለ። ኢዮአብ የሚባል ኃያላን አለ። ብራዘርዬ ከአንበሳ ይልቅ ፈጣን የሆኑ አሉ እኮ ነው ብዬም ለነ በንያስ አሉ። ይመቱሃል አልኩ፣ ይመቱሃል። የዘንድሮቹ በንያሶችና የዘንድሮቹ ኢዮአቦች የሚንበረከኩ ሴቶችና ወንዶች ናቸው። ገጀራ ሰይፍ ዘና አይደለም። በጌታ በኢየሱስም ከከፍታው ላይ ይውደቅ ብላ ስትል ሪቾ እታጉ በጌታ በኢየሱስ ክርስቶስም ጉባኤያቸው ይበተን ብሎ ሲል የዘንድሮ በንያስና ኢዮአብ ማለት ናቸው። የተቀባን የሚደግፉ አይቶ አቤኔርማ ያኔ ተው፣ አቤኔርን ተው፣ የአቤኔር ነገር ተው። አቤኔር ድሮ ነበረ፣ አቤኔር ድሮ ነበር። ትዶልታለህ እንዴ? ትዶልታለህ እንዴ? አንተ በእውነት እኮ ነው፣ በጣም ትዶልታላችሁ እንዴ? ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። ቀድመ ስላገኘኝ ወንድሞቼ እዚህ ያሉትን እህቶችን እዚህ ያሉትን ቀድመ ስላገኛቸው ለሚዝቱብን ለዛቻቸውና ለወጥመዳቸው ተላልፈን እንዳንሰጥ ቀድመ ስላገኘህን ባሪያዬ ዳዊትን አገኘሁት ቅዱሱንም ቅባቴን ቀባሁት እጄም ትረዳዋለች ብለህ እንዳልክ እጅህ እየረዳችን ስላል፣ ስለዚህ ባዘጋጁልን ወጥመድ ውስጥ አንገባም፣ በጥርሳቸው አንነከስም፣ በስንፍናቸው ቃል አንደማም። አንተ ትጠብቀናለህ። መንፈሳችን ልባችን ባቴን ተጠበቀ ይሆናል። ፍቅርን ግን እናሳያቸዋለን፣ ምሕረትን ግን እናሳያቸዋለን። በብዙ መውደድ እንወዳቸዋለን። ይህንን መንፈስ ይህንን ልብ አብዛለን። እነሱ ለበቀል ሲመጡ እኛ በፍቅር እንድንሄድ ከአንተ የተማርነው ጌታ የኢየሱስ ይህንን ነውና ይህንን አብዛለን፣ ይህንን አብዛለን፣ ይህንን አብዛለን። ክፉ ነገርን በማድረግ ተበቃዩ ሳይሆኑ ፍቅርን በማሳየት ያንተ ልጆች ተብለን እንድንጠራ እግዚአብሔር ሆይ ይህንን ሕይወት አብዛለን። እንዲህ አድርጎ ነው ዳዊትን ያዳነው። አየህ፣ ቀድሞ አገኘው ማለት ነው። ቀድሞ ስላገኘው ነው። የጌታ ቅባት ቀድሞ ስላገኘው ሳኦል ቢወረውር ከግድግዳ ጋር ተጣበቀ ጦሩ፣ ዳዊት ዳነ። ጎልያድ ቢያገኘው በሰይፉ ቆርጦ አልጣለውም፣ በወንጭፍ ተመቶ ወደቀ። ከዛን ቀን ጀምሮ የጎልያድ ሰይፍ የዳዊት ሰይፍ ተብሎ ተባለ። አቢሻሎም ቢነሳ የዳዊትን መንግስት አልወረሰም። እሱኛው ሞክሮ ባይሳካለት አዶንያስ የሚባል የሚንቀሸቀሽ ሰው ቢመጣ የተነገረለት አለ። ኦኬ፣ አትንቀዥቀዡ። አንዳንድ ወንድሞች እናቶች ቸርች ውስጥም አትንቀዥቀዡ፣ ለአገልግሎትም አትንቀዥቀዡ። እውነቴን ብዬ የምልሽ እህትዬ፣ አትንቀዥቀዥ። ቸርች ውስጥም አትንቀዥቀዥ። ቸርች ውስጥም የፓስተሩን መድከም ፈልገ እሱ ሲሞት እኔን የሚይዘው ቦታውን ብለ አትንቀዥቀዥ። ብራዘርዬ፣ ቤተክርስቲያን ባለቤት አላት። ለቦታው የሚመጥን ሰው ኦኬ፣ እሱ ያዘጋጀውን ሰው በቤቱ ያኖራል። አንተ ባርቢኪው ጠብሰህ ኬኔቶ እና ኮካኮላ ገዝተህ አጠጥታ ብልተህ ነው። እንደዛ አይደረግም። ማቴዎስ 24:45 ላይ እንኪያስ ምግባቸውን በጊዜያቸው የሰጣቸው ዘንድ ጌታው በቤቱ ሰዎች ላይ የሾመው ታማኝና ልባም ባሪያ ማን ነው ይላል። ማን የሾመው? ጌታው በቤቱ ሰዎች ላይ የሾመው። ኦኬ፣ ቁጭ በል
ታይ ዳጌታ ታይ ቁጭ በል ቁጭ በል ቁጭ በይ። ንጉሥ ላከበረው እንዲሆንለታል ተብሎ እንደተጻፈ ራሱ ለቤቱ የመረጣቸውን ሰዎችን ያመጣል። እንደ አዶንያስ ተንቀዥቅዣችሁ ቦታ ለመያዝ የምትፈልጉ ማለት ነው። በነቢይነትም ሳይጠራ ጠራይ ብለህ አቧራ አታጭስ። የእኛን የአገልግሎት ኦፊስ የተባለውንማ ብዙ ማንም አይፈልገውም። ለምን? ስለማያበላ። እግዚአብሔር ግን የጠራው ዙፋኑ ላይ ይቀመጣል። ሰለሞን ተቀመጠበት። አዶንያስ ማነው? አቢሻሎም ተመኘ፣ ሙከራ አደረገ። በራሱ መንገድ ሽማግሌውን እዛው በተኛበት አስቀርቼ እኔ እፈናጠጥበታለሁ ብሎ ማለት ነው። ዳዊት ያኔ ደክሞ ስለነበር ያቺ አቢሳ የምትባል ሴትዮ ነበረች ያመጡለት። ገና እሷ ጎረምሳ ልጅ ሀገር ነገር ነች። ታሙቀው ተብሎ አምጥቶስ ያኔ ምንም ምልህ የለም፣ ግን ታሙቀው ተብሎ ስሩ ተኝታለች። ኮረዳ ናት። ያን ያህል ደክሞ በተኛበት ማለት ደክሞ ቢተኛ የተቀባ ነው ብዬ የምልህ። አንተ አርፈ ተቀመጥ እኮ ነው ብዬ የምልህ ወንድሜ። እውነቴን ነው የምላችሁ፣ አርፋችሁ ተቀመጡ። አንዳንድ ሰዎች እህቴ እየሰማሽ ነው ወይ? ለአንቺ ጌታ እንዲህ ይላል ብዬ እንድናገር እየሰማሽ ነው ወይ? አርፋችሁ ተቀመጡ። በአንዳንድ ጉዳይ ላይ በተለይ በእግዚአብሔር መንግሥት ውስጥ አርፋችሁ ተቀመጡ። መልእክት የሚመስላችሁ ሰዎች ድምፃችንን ቀይረን ስንናገር ከሆነ ነግረናል። አርፋችሁ ተቀመጡ። አርፋችሁ ተቀመጡ። አርፋችሁ ተቀመጡ። እግዚአብሔር ባልጠራ ላይ ተነስተ ኤርምያስ ራስህ አርፈህ ተቀመጥ። እግዚአብሔር ባልጠራ ላይ አርፌ እቀመጣለሁ። ዙፋኑን ያዘጋጀለት ሰለሞንን ነው። ኦኬ፣ ይህንን አልሰሙም እንዴ? አዶንያስ ይህንን አልሰማም? አቢሻሎም ይህንን አልሰማም? ሁለቱም ሙከራ እኮ ነው ያደረጉት በመንግስት ዙፋንን ለመውረስ። ማን አላቸው? ናታን የሚያክል ትልቅ ነብይ እያለ ሰለሞን ነው በዙፋን ላይ የሚቀመጠው ብሎ እኮ ነግሯታል ለቤርሸባ ለዳዊትም። ስሙን ይዲዲያ ብሎ ሲያወጣው አልሰማም እንዴ አዶንያስ? ያኔ ዛን ቀን እሱ አምባሻ እየበላ ይሆናል። አያ አይሰማም። ትንቢት ሲነገር ጉባኤ ቤት ውስጥ አይሰማም። ስልክ እያወራች ሊሆን ይችላል። ከስልክ ስትመለስ አይኗን አፍጠጣ ጥርሷን አግጣ በጥርሷን ቦርሻ መታ እኔ ነኝ ብላ ትላለች ውስጥ። አርፈሽ ተቀመጭ እህትዬ። ጌታ በሰጠሽ ጸጋ ሲሰጠሽ ታገለግያለሽ በተሰጠሽ። ካልሆነስ አንቺ ጉባኤ አሳድመሽ የምታደርጊው ነገር የለም። ምንድነው እያወራሁት ያለሁት? ያስወራኛ ጌታዬ። አርፋችሁ ተቀመጡ። በየቸርች የምትበጠብጡ የምታውቁ ማለት ነው። አዶንያስ አልሰማም እንዴ? ናታን ትንቢት ሲናገርለት ለሰለሞን ገና ታናሽ ብላቴና ሆኖ ሲወለድ ይዲዲያ ብሎ ሲያወጣው አልሰማም እንዴ? አቢሻሎም አልሰማም? ከሰለሞን ይበልጣሉ እነዚህ ሁለቱ ትልልቆቹ። ሰለሞንም በእድሜ ይበልጣል። እሱ ገና ታናሽ ብላቴና ለጋ ብላቴና ነው። አቢሶሎም ግን እድሜው እንደ ጸጉሩ ርዝመት ነው። ጸጉረ ዝንፍልፍል ነው እንደሚባለው ማለት ነው። መጽሐፍ ቅዱስ ላይ ከምቀናበት ሁለት የወንዶች ሰው ጸጉር የእሱና የሳምሶንን ማለት ነው። ቆንዳላው ይልልሃል አንተ። እንዴት አይነት ዝንፍልፍል እንደሚባል ጤፍ እንደሚባል እኮ ማለት ነው። ግን ምን ዋጋ አለው? ምን ዋጋ አለው? በዛው ሀገር ሁሉ ዋው ፒ ምናምን ነገር ብሎ ባለበት ጸጉር የማይነሳ መንግስት ላይ እነሳለሁ ብለህ ብትል በዛው ጸጉር ዓለም ባደነቀበት አንተም በምትኮራበት ጸጉር ታንቀዛፍ ላይ ተንጠልጥለ ፍጻሜ እንዳይሆን ይሰማል ወይ? ይሰማል ወይ? እህቴ ይሰማል ወይ?
ይሰማችኋል ወይ? ወንድሞች እናቶቼ ፍጻሜያችሁ እንደዛ እንዳይሆን በምትኮሩበት ነገር እንዳትሞቱበት። ዝንፍልፍል ጸጉር ነው ያለው፣ መልከ መልካም ነው። ምን ዋጋ አለው? ምን ዳድ እኮ ዝም ብሎ ነው አለ። እኔ ምንም እኮ አይዋጥልኝም የፋዘር ጉዳይ ምንም አሁን ሁሉ ዝም ለምን እንደምትንቃቁት ጊዜ መታችሁ ተንቃቃችሁ አይደል? ፀሐይ መታችሁ አይደል? እኔ እኮ በጣም የሚገርማችሁ ነው የሚመርጠኝ ሰው አጥቼ እንጂ ቀኙን የሚሰጠኝ ሰው አጥቼ እንጂ ኧረ ቆይ እንሰጥሃለን አቢሳሎም ብሎ ሲሉት ሳብ እያደረገም አይ ላቭ ዩ አይ ሚስ ዩ እያለ ማለት ነው። እንዴ በማን መንግስት ውስጥ ነው አንተ እንዳውራ ዶሮ እንደፈለክ እንድትሆን የፈቀደው? ጌታ እኮ አለ ወንድም አለ ጌታ አለ። ዙፋን ላይ ልትወጣ እውነትን ነው አቢሻሎም፣ የእኔ ዘመን አቢሻሎም እዚህ ቲክቶክ ላይ ሆናለህ። ዙፋን ላይ ልትወጣ ሚስትህን ሳም እንጂ ገብተህ ሰጥቶ ከሆነ መድኃኒዓለም ማለት ነው። ቸርች በተቀደሰ አሳሳም ነው ተሳሳሙ የተባለው። ፖለቲካዊ አሳሳም የለም። ህዝብ ልታሳምጽ አሳሳም የለም። ጀርባዬን አዙሬ አልናገርም፣ ፊት ለፊት ነው የምናገረው። ትሞጫሞጫለህ እንደ አንተ አቢሻሎም እንደዛ ነው ያደረገው። እኔ እኮ ዳድ ብዙ ነግሬው ነበር ለፋዘር፣ ብዙ ሊሰማኝ አልቻለም። ሊል ይችላል እንደዛ ሳይት። እኔ ግን በሱ ቦታ በሆን እኔ በእምነት የሚሰማኝ ሰው የለም እንጂ የሚመርጠኝ ሰው የለም እንጂ ወደ እኔ የሚጠጋ ሰው የለም እንጂ በእውነት ፈርድለት ነበር እያለ እኮ ነው ህዝቡን ከሱ ልባቸውን ሰረቀ ይላል። የልብ ሌባ እደግመዋለሁ፣ የልብ ሌቦች እጅ ውስጥ አላችሁ። የልብ ሌባ